ሞታ ነው? ምን ውስጥ ተወሽቃ ነው? የት ነው ያለችው? ምን ገጥሟት ነው? ሶስት ቀኗ ተደብድባ በገዛ አከራይዋ ተደብድባ ይቺ ነች እንግዲህ ተመልከቱ። እሺ ሀኒ ወለየዋ ምንድነው አንድ ቁጥር የምትጽፊው የምትወርት? እሱ ዋናው ኢቃማ ያለው ሰውዬ ልጁ ያለበትን ሊያውቅ ይችላል። የሚስቱ ወንድም ነው። አርፈሽ ተቀመጭ አንቺ እንዲህ ደም በደም ስትሆን ስላዩት ነው እንጂ ቤት ስላከራየው ሰው አይደለም። አንቺ ምን አገባሽ? ቤት ስላከራየው ማሲ እቀይራለሁ። እችን የመሰለሽ ልጅ ባሏን ጥሪ ሀያት አንቺ ባሏን ትምጣ። ቅድስት የምታላትና ግር የለም ጋይስ። አከራዩ ቤቱን ሰጥቶ ነው። ቤቱን አከራየ፣ ወጣ፣ ሄደ ጋይስ። ዋናው ፐርፐዝኛ ዋና ነገሩ ዋና የምንፈልገው ማንም መሰላችሁ? እቤቱ ያሉትን ልጆች ብቻ ነው። ሳሪ አንዴ ነሽ እናንተ ድምጻችሁን ጸጥ ትላላችሁ። አንዴ ጸጥ በሉሽ። አንዴ የአይሻ ባል ከሱ ጋር ይተዋወቃል። የአይሻ ባል እኮ እዚህ ባል የላትም በዚህ ሀገር ማለት ነው። እኔ ጓደኛ ነን። እሺ አንቺ ኦኬ። የዜነት ባልና እሱ ይተዋወቃሉ። የዜነት ባል ከአንድ ቤት ስለሆነ የሚኖሩት የዜነት ባል አሁን ዜነት እዛ ነው የምትኖረው። ይተዋወቁ ይችላሉ። አሸን ከአንድ ቤት ነው የሚኖሩት። እሱም አንድ ላይ ነው የሚኖሩት። አልነገራችሁም? የዜነት ባል ከሱ ቤት አይደል የሚኖሩት? ኦኬ ከሱ ቤት ነው። እሺ ስለዚህ የሚኖሩት አንድ ቤት ከሆነ እሱ የት ሄዶ ነው ታዲያ እሷ የተደበደበችው? ማሪ አሁን ይኸውልሽ እኔ እና አንቺ የምናወራው ላይክ እንደ ገለልተኛ ከሚዲያ ውጭ ነው። እሺ ቅድም እቺ ያወራችሽ እቺ መሲ የምትባለው ደደብ እሷ ናት ኢሞሽናል ያደረገችሽ። ሶሪ እሺ። እኔ ወይን እሸት እባላለሁኝ። ኧረ ችግር የለውም። እኔ ያቺ ደደብ ናት። ከከተማው አይኖርም መሰለኝ ወደ በደው እንደሆነ የሚኖረው ከአንድ ቤት እንዲኖሩ ያው ከቤት እንዳይኖሩ ይችላል። ወደ በደው ስለሆነ የሚኖረው እዚህ ነበር ወደ በደው መሰለኝ የሚኖረው። ኦኬ እሺ። ስለዚህ አሁን የኔ ጥያቄ ደግሞ እናንተ ልጁን እዛ ይዛችሁት ልጅቷ ቤት ውስጥ አልነበረችም እንጂ ቤት ውስጥ አልቀረችም። በቃ እንደተደበደበች ወጥታለች። ይኸው ልጅቱ ከቤት አስገብተናት እያለ እሱን ይዘኙትን ስንል ልጅቱ ከአንድ ጉርፋ አስገባነች ማለት ነው። እሺ ከዚያ ቁጭ ያለች ነው እና የመሰለና እሱን እንደዛ ይናምን እያለ ብንወጣ የለችም። ቦት እንደወጣ ቤቱ ቆሽ ነበረ ምናምን ቦት እንደወጣ ስንፈልጋት አጣናኩልን። እዛ ቤት ውስጥ የሆነ ነገር ላይ ተደብቃ ቢሆን ወይ ደግሞ እሱስ ነበረ ቤት ውስጥ ማለት ነው። ለምሳሌ እና ተደብቃ እስከሆነ አሁን እሷ ከደበደባት በኋላ ወይ ሶፋ ስር ወይ የሆነ ስርስ ደሟ እየፈሰሰ ተደብቃ መሆኑን አይታችኋል? ሶፋ ምናምን የለም አይተናታል። ሶፋ እሷ ቦይት እንዴት ተደብ እኛ አይተናታል። ዞሮ ጉርፋው ማለት ነው። ምንድን ነው የሚባለው? ኦኬ ቦሎኮና ነው ከከነፍ ውስጥ ገብታለው ያንን ብቻ ነው እንጂ ያላየ ነው። ሀማሙን አይተናል። ጉርፋውን የተባለ አይተናል። ከከነፍ ውስጥ እንግዲህ ኦኬ እሺ። እናንተ ስትወጡ እሱ እዛ ቀረ እና ከኛ በፊት ነው የወጣው እሱ ሲጀምራ ቤት የቀረሰ የለ ማለት ነው። ኦኬ እናንተ እዛ ሆናችሁ እሱ ጥሏችሁ ሄደ ከደበደባት በኋላ በቃ ቤቱን ባዶ። ከዛ እናንተ እሱ ከወጣ በኋላ ወጣችሁ። ሁላችንም ማወጣን ቅድሜ ዚነት ወጣይ። ከዛ እሱ ሞታ እኛም ወጣን ወደ ቤቱ ማን ቆለፈ ታዲያ? እሱ ከወጣችሁ ቁልፉ ቤት ነው የቀረው መሰለኝ። ዝም ብሎ ነው የተዘጋው። እኔ ይኸውልሽ አባቴን በጣም ነው የምወደው። ታደሰ ይሙት ነው የምልሽ። እኔ ምንም አይነት ነገር አንቺ እንደሰጠሽኝ ምናምን እንትናለ የሰውየውን ኤኒ የሆነ ነገር ላኪልኝ በዋሳብ። ታደሰ ይሙት ነው የምልሽ። 5 ሳንቲም እንድች ብዬ ሚዲያ ላይም ምንም ላይም እንትናለ። ኮሚኒቲ ግን አሳልፌ ይሰጣለሁ። ከየት ነው ያገኘችው ከተባልኩኝ ከሌሎች ልጆች እንደሆነ አደርጋለሁኝ። ታደሰ ይሙት ነው የምልሽ። ያው ታደሰን ይንሳይ በነ ነገር የለም። አንድ ሰው የቤት ባለቤት እስከሆነ ድረስ የእሱን ፎቶ የማያዝ እንትን የለብኝ ማለት ነው። የቤት ባለቤት ነው። ፎቶ ከኔ ስልክ የለም።
ማንም ደግሞ የቤዛዬ ገና የቤቱን የሚያውቁት የእሷ ባልየዋ አይደለም። ፎቶውንም ካገኘ እሱ ከቤተሰቦቹ ፈልጎ ካገኘ ጠይቁት። የዚነት ምባት እኔ አዲስ ነኝ አልኩ እኮ ከኔ በፊት እነሱ ናቸው። ስልክሽ ምንም የቀዳሹ ነገር ምንም ያሹ ነገር የለም። ወላሂ ምንም የለም። አይ አለ ማርያምን አለ እሱ ታዩ አለ። ምንድን ነው የሆነ ቪዲዮ ነገር አለ። ማርያምን ታደሰ ይሙት ነው ምልሽ አለ የሆነ ነገር ያውልሽ። እኔ ታደሰን ኢንሳይ ነው ምልሽ። የሆነ ይሄ ነገር ኤምባሲ ጋር ከደረሰ አንቺ ትጠሪያለሽ፣ ከዛ ፖሊስ ይገባበታል። ምንም ያላደረጋችሁ ይሄ ነገር እኮ ይወጣል። አንደኛ ህግ ያለበት ሀገር አሁን እሺ ውዴ ቪዲዮ ምንድን ነው? እኔ እኮ ችግር የለብኝ። አንድ ሰው በሀቁ ከሄደ እኮ ወርቁ አያወርቅም። እና እኔ ይህን ሀቄን ለመጣት ሳይሆን ከኔ ስልክ ያለው ቪዲዮ ምንድን ነው? አንቺ ስልክ ላይ ቪዲዮዎች መረጃዎች እንዳሉ ብዙ ጥቆማዎች ደረሱኝ። ኧረ ሀቢበቲ የለኝም፣ ወላሂ የተዘበት ነው። እኔ የለኝም። እኔ ነገ ጠዋት እንድታቀርቡኝ ቃሌን ይዤ ስልኬን ይዤ ነው የምገኘው ማለት ነው። ከእኔ መረጃ ከተገኘ እሺ በቃ ኖ አንቺ ስልክ ላይ እኔ የሆነ መረጃ የለም ስለዛ ቤት የለም ውዴ። እኔ እኮ ነገርኩሽ እንደ አንድ ሴት ልጅ ከቤት ገብቼ የምኖረ ልክ እንደዚህ ይሄ መረጃ ከጠቀመሽ ብለሽ አሁን ባልጠፋ ሰው አበሻ በጣም መሰልጠናችን የሚታወቀው በቻርጅ መደባደብ ጀምረናል። በ10 ድርሃም ቻርጅ ማለት ነው። ስለዚህ የእኔ ጥያቄ አንቺ ስልክ ላይ በቃ ኤኒ የሆነ ነገር መረጃ ካለ ኢሞ ላይ ላኪልኝ። ኢሞ ላይ ታውቂያለሽ ማን እንደላከ እንትን አይልም። በ00 አድርጊውና ኢሞሽን ከዛ በኋላ ላኪልኝ። እኔ እኮ መረጃ ካለኝ እኔ ለአንቺ ደብቄ ማልክልሽ ማለት ነው። ኤፊያውን ነው የማወጣው። መረጃ ካለኝ ከስልኬ ሁን አንቺ ደባብቄ ልልክልሽ። ለሁሉም ኤፊ ያወጣልሽ ቢለው መረጃ ካለኝ ከስልኬ ማለት ነው። አንቺ ባት እኔም ባባትሽ ማለት ነው። ወላሂ ያወጣዋል መረጃ ካለኝ። ለምን ሴት ልጅ ናት፣ እኔ ልደብቅላት። እኔም ሴት አይነኝ። እሺ በቃ አንቺ አንድ ነገር ተባበሪኝ። እሺ በቃ አንቺ ሴት ልጅ ነሽ፣ ወላሂ ብለሻል። ሙስሊም ወላሂ ካለ ወላሂ ያለ ነው። ለምን ምንም ነገር አይቀርም አይደለ? ስለዚህ አንቺ ወላሂ ስላልሽ እኔ አምኜሻለሁ። ስለዚህ አንቺ አሁን አንድ ነገር ከአንቺ የምፈልገው ሰውዬው ጋር ትደውይለት እና ልጅቷ የት ናት ያለችው? ከዱባይም ኮሚኒቲዎች ደውለውልኝ ነበር፣ ከዚህም እንደዚህ እየጠየቁኝ ነው። ልጅቷ የት ናት ያለችው? መሲ አግኝቼው ነበር ሰውዬውን፣ ወንድሜ በላከልኝ ቁጥር አናግሬዋቸዋለሁ። እሺ ቀጥል ይሳቅ። መሲና ሚዩት የምትሆነው ችግር የለም። መሲ እዛ ታውራት ትዛ ያቺ ቢሆን እኛ ጋር የሚደርስ ነበረ። ጉዳዩም ደርሶናል። ሰው 2 ቀን ተከታትዬ ጉዳዩን አለኝ። ከስልክ እሱ ደስ ይለናል። እንትና ጋር ደውይ፣ ባለቤቱ ጋር ተሰጥቶሻል ቁጥር ደውይ። ኦኬ ባለቤቱ መጨረሻው 32 ነው። ሰውየው ከአንቺ ጋር እያወራ ነው። ሲቀጥ ደግሞ ልጅቷ የት እንዳለ ታውቃላችሁ። ከወጣች ወደ ፖሊስ ከወጣች ምናምን እንትን እንደሚል ብቻ ሳሪ ቆይ ሳሪ ጎዶ ቢመጣ ማለት ነው። የወንጀል ተባባሪነት አይደለም። እሺ ኦኬ ቀላል ነገር እኮ ነው። ያውልሽ ቀላሉ ነገር አንቺ ልጅቷ ያለችበትን ብቻ ለኔ ጠቁሚኝ ከዚህ ጉዳይ ውጪ። አይ ካልሽ ግን ለፖሊስ ደም ጠብ የተባልሽው አንቺ ነሽ። እኔ ልጅየቱ ማለት ነው ካለችበት ቦታ ባትኖሩ እንደዚህ አልደብቅሽም ነበር። ለሽ ደብቅሻለሁ። እሺ አንቺ ቢያንስ የምትገምችበት ቦታ አለ? የምገምትበት ኑሮም ቢሆን ለምን ቢነት ማለት ልጅ ሴት ልጅ ናት። እኔም ሴት ልጅ ነኝ። እሷ ከነበረችበት ቢኖር ኑሮ ልሽ እንደዛ አደርጋለሁ። ልሽ ደሙን እንደ ሰውየው እኮ ከአንቺ ጋር እኮ ፊስ ስለሆነ መሰለኝ ደሙን እጠቡ ብላችሁ። በነገራችን ላይ ስልካችሁ ኦልሬዲ ተጠልፏል። ከዚህ በኋላ ስለምታወሩት ነገር ጥንቃቄ ያድርጉ። አረ ችግር የለም፣ ወላሂ ችግር የለውም። ሁሉም የመጣውም ለችግር አተልፋለሁ። እሺ አንቺ ደሙን እጠቢ ያለሽን ቮይስ ላኪልኝ። እሱን ካላክሽ ነው ያልፋታሽ። ጣይ ወይኔ አይዋ ማሻአላ ጣይ ባለ ብለሻል። ኖረሽ አይዙ ይኖርሻል። ለከኔ መፈለግ ሳይሆን እውነት አልምታቂ ከሆንሽ በስነ ስርዓት የምትረጂ ከሆንሽ ደሙን እዳቢ ይባልጣይሽ አንቺ ያንጃል ማለት ይሄ ደግሞ አንቺ አምነሽልኛል እኮ እሺ። ይሄንማ ብዙ አላልኩሽ እኮ ጠይቅሽ ይሄ ታዲያ የኔ እጅ የሚገባበት ወይንም የወንጀሉ ተባባሪነት ሊያደርገኝ አይችልም። እኔ ከተደረገ ምንም አላረግለትም እኔ ማለት አንቺን እንዳያደርግሽ እኮ ሪከርዱን አሳልፈሽ ስጪ እያልኩሽ ነው። ስምሽ ጠፋብኝ። ማን ነበር? ወይስ በነገራችን ላይ ምን የከሄቱ ጓደኛዬን አቅርባችኋት ነበር? አዎ በያት። አዎ መሲ
ሁላችሁ። አዎ አይ ምን አለቻችሁ? እስኪ አዎ ቀርባለች። ሁላችሁም ናችሁ የተነገረ አንሳሽ አንቺ እንደሆንሽ ይሄን ሁሉ ነገር የምታደርጊው ንገሪያት። መሲ ንገሪያችሁ ሁለታችሁ። እሺ አሰሚ አሰሚ ነው አሰሚ እኔ ያለበት ማለት ነው እሱ ጋር የሞነጣው ሲላት አይ ውሸቱን ተይዣለሁ ስላለ አይ ነው አልተያዘ ስላልተያዘ እሺ ቁልፉ ወይን ነው እንዴት ነው የምንገባው ብለሽ ጠይቁ አልኳትና እሺ ሐሰን ቁልፉ ወይን ነው እንዴት ነው የምንገባው ብላ መልሳ ሪከርድ ስታደርግለት ሪከርድ መለሰላት። ምን ብሎ መለሰ? አረ እኔ እንጃ ቁልፉ ወይት እንዲያለ አልያዛችሁትም እንዴ ምናምን ወይን ነው እንዴ እንጃ ብቻ ምናምን ነገር ብሎ እኔ አሁን የሆነ ኖርማል መንገድ የሚሄድ ይመስላል እኔ እንጃ ብቻ ምናምን ብሎ መለሰ ቁልፉን ማለት ነው። እና እንደዛ ብሎ ነው የመለሰላት። እኔ እንደሰማሁት ሪከርድ በነገራችን ሰዓት ሰምቼዋለሁ እኔ ማለት ነው እኮ አየሽ አንቺ ይሰማው ታዲያ እኔ የሚያስበኝ ነገር ምንድን ነው? አንቺ ጤነኛ ነሽ ግን ጭንቅላትሽ ይሰራል። አንቺ እያዳመጥሽ ነው። መዲና ነው ረህማ ስሚ አዳምጪ ንገሪያት። እሱ አንቺና እሱ ግንኙነት እንዳላችሁ ስሚ በሚስቱ ላይ ንገሪያት። በሚስቱ ላይ አንቺ ሚስቱ ችግር ተፈጠረ ብለሽ አወራሽ። ነገር ግን በሚስቱ ላይ አንቺና እሱ ግንኙነት እንዳላችሁ የተለየ ግንኙነት እንዳላችሁ ይኸውልሽ ራህማ በደንብ አዳምጪ። አሁን እኛ የሚዲያ ሰዎች ነን። በደንብ ሌላ ሰው ገብቶሻል፣ በቂ መረጃ ይሰጠናል። ስለዚህ እሱ ሚስት አለው፣ ባለትዳር ነው። ግን አንቺ በሚስቱ ላይ የሆነ ነገር እንዳላችሁ አንቺና እሱ ይሄንን ነገር ደግሞ ይቺ ልጅ ስለምታውቅ ይቺ አሁን የተደበደበች ልጅ ስለምታውቅ በዛም በዚህም ብለሽ አስደብድበሽ አንቺ እንዲህ አይነት ችግር እንደፈጠርሽ ነው እየሰማን ያለ ነው። ስለዚህ አንቺ ደግሞ ሄደሽ ለሚስቱ ቅድም የሀገር ልጅ ነኝ ዘመድ ነኝ ብለሻል። የሀገር ልጅ ነሽ ዘመድ ነኝ ብለሻል። አንቺ ግን የሀገር ልጅ ዘመድ ብቻ ሳትሆን በሚስቱ ላይ ምን እንደምታረግ ንገሪያት። ያለበለዚያ ሁለታችሁም እዚህ ትፋጠጣላችሁ። ቁጭ ብላችሁ ይቺ ልጅ የደረሰችበትን ነገር ታወጣላችሁ እንጂ አረጋሽ ትሙት ማንም አይለቃችሁ። ምክንያቱም አንቺ አረጋሽ በእናትሽ ምር አረጋሽ ትሙት አትበይና እውነታውን እየነገርኩሽ ነው። ይህንን ያለችው ጓደኛሽ ናት። ላላ ቁልፉን ታዩ ስሚ መሲ ንገሪያት። ቁልፉ ሳይሆን እዚህ ጋር አሁን ያለው ቁልፉ ሳይሆን ባለትዳር ነው፣ ሚስት አለችው። አንቺ ግን በሚስት እንዳለችው እያወቅሽ አብረሽ ከሱ ጋር አሸሸ ገዳሜ ስትይ እንደነበረ ይህንን ነገር ደግሞ እቺ ልጅ ታቅ ስለነበረ በቻርጅ ሰበብ አድርጋችሁ ልጅቷን እሱ እንደቀጠቀጣት እንደደረገ ጥያቄሽን መጠየቅ ካለብሽ አንቺ በስነ ስርዓት ጠይቂ። የኔና እኔ ጋር አትግባብን ንገሪያት። ግን እኛ እናንተ ፈርተን ስለሆነ አላህን እንፈራል። ታውቂያለሽን አላህን እንፈራል። የፈለቀንን የሚገባሽ ከሆነ ማለት ነው። በስነ ስርዓት የምትጠይቂውን ጥያቄ ጠይቂ። ስለኔና ስለሱ ምንም ነገር አታውቂም። እኛ ጌታችንን የምንፈራ ሰዎች ነን፣ ሙስሊም ነን። አልሐምዱሊላህ። እስማይ መጠየቅ ካለብሽ የምትፈልጊውን ነገር ጠይቂ። የጠየቅሽው ደግሞ ደሙን ይጣቡታል። ጠይብ ጓደኛ የሰማዋት መሻላ ሰምቻታለሁ። ደሙን ይጣቡታል፣ ደሙን ይጣቢዋለኝ ስለኔ ልበል። ደሙን ይጣቢዋለ ቁልፍ ወይ ነው አልኩትሽ። ጠይብ ገብቻ አጠብኩት። ገብቼ ምን እንዲሰራሁት ወይንም ወይስ ተባባሪ አይሆንኩም። የወንጀለኛ ተባባሪ አይደለሁም። እኔ ዘመዱም አይደለሁም። በትውውቅ ተዋውቋለን። ተባባሪ ናችሁ። ተባባሪማ ተባባሪ ናችሁ። ሳርዬ ተባባሪማ ተባባሪ ናቸው። ለምን ደም ልታጥብ ሄዳ መጀመሪያ የልጅቷን ነፍስ ማዳን ነው የሚበልጠው ወይስ እሱን የወንጀለኛውን መደበቅ ነው የሚያስፈልገው? ተባባሪማ ተባባሪ ነሽ። ስልክ ቁጥርሽ አለ ትጠይቂያለሽ። አታልፊም፣ ከበር አታልፊም። እኔ አሁን ሁሉንም ሪፖርት እያቀረብኩ ነው። ይመጣልሻል። አይሰማሽም? ከቤትን ያልገባውን መልሽን። ዞሮ ዞሮ ደም አጣቢ ነሽ። አረ ደም አላጠብኩም። እንደፈለጋችሁ ማድረግ ትችላለች። ሰው ነኝ። እንደፈለጋችሁ ማሰብ ትችላለች። ደም አላጠብኩም። አንድ ነገር ግን ከር እየፈለግሽን ተናገር። አሁን እኔ ማውራሽ መሲ ነኝ። እሺ ወይ ንሸት አይደለሁም። እሺ መሲ ከሆንሽ እኔ ደም አጣቢ አይደለሁም። ኦኬ አዳምጪ። አሁን እኔ መሲ ነኝ ማውራሽ። ኦኬ እንደዛች አዳምጪኝ። እኔ ነው ወይ ንሸት እና ሳሪ ምናምን እንደሚያወሩሽ ሲጀመር እኔ አላወራሽም። ኦኬ
እኔም ማውራሽን አዳምጪ። በአንድ ቃላቸው አንዳንዳቸው አታወሩም እንዴ? ኦኬ ታያትን እነሱ ናቸው ሽሩሩ የሚሉሽ። ይኸውልሽ እኔ አንቺም እንዲያንጠለጥሉሽ ነው የምፈልገው። ኦኬ አንደኛ የአንቺ ፎቶ፣ ሁለተኛ ነገር ደግሞ ቤተሰቦችሽ የት እንደሆኑ ጓደኞችሽ ተናግሯል። ኦኬ ቤተሰቦችሽ ድረስ ነው ይሄ ጉዳይ የሚደርሰው። ከአንድ ቆሻሻ ደም ካፈሰሰ ሰው ቤተሰቦችሽን ማስያዣ የምትጠቀሚበት ከሆነ እኔ ዋጋ አስከፍልሻለሁ። እሺ ልክ እንዳልሽው ይሆንልሽ ማለት ነው ይሆንልሽ። እኔ ግን እጅማ የለበትም። እጅሽማ ስላለበት ከሱ ጋር እኮ ይኸውልሽ፣ አዳምጪ እባክሽን። ከሱ ጋርማ ስላለብሽ መስሎኝ ደም ጠቢ ብሎ ቮይስ አደረገልሽ። ታዲያ ደም ጠቢ ብለኝ እኔ አጠብኩ እንዴ? ቃሉን ተናገረውና እኔ ሰራሁ እንዴ? አለማጠብሽን ምን ማረጋገጫ አለን? ትቀልጅ ሰው እኮ ነው የጠፋው። ማዚ ዋጋ ገደለው። አሁን ሚስቲቷ ከፈለገች ምን አዳምጪኝ። ደግሞ ማስረጃ ከፈለግሽ ባሏ አለ፣ ባሏ አይቶታል ባይሩ ማለት ነው። ይኸውልሽ አንደኛ ይኸውልሽ ስለ ባሏ አይደለም አሁን ሚስቱ ጋር ትደውይና ሚስቱ አቤት። ይኸውልሽ ተመላለስኩ፣ በጣም ይቅርታ። እሺ ቀጥይ። ይህ ሁሉ ነገር ሲፈጠር ባሏ ራሱ መስመር ላይ ነበረ። የዚች ራህማ የምትባለው ማለት ነው። መስመር በስልክ እያወራች ውጭ ሲላት ምን ሲላት ልጅቱ ስትደበደብ ባሏ ራሱ መስመር ላይ ነበር። ገባሽ? ባሏ ማን ነው የዚች? እኔ አላውቃቸውም። እኔ በጓደኛ መረጃ ነው እየነገርኩሽ። ረቢያ ማን ውሽማቸው ማን ባሎቻቸው እንዳለ ይወጣል። እንደገና በመቀጠል ማለት ነው ከአዳፕተሩን ራሱ በአዳፕተሩ የተጣሉት ናቶሎ ብላ የጠራቸው ራሱ እሷ ናት። ከስጡህ እሷን ማለት ነው ደሟን እንዲጠጣ ያደረገችው ይቺ ራህማ የምትባል ናት። ነገሩን ያጓጓናቸው አለኳኩሳ ክርቢቱን አለኳኩሳ ዞሮች። ገባሽ? ራህማ ማናት? የራህማ አካባቢ ተወላጆች ገስት እንደገና ደግሞ ማለት ነው መሲ ከጓደኛዬ የሰፈሩ ልጅ ስልክ አለ። ስለሱ ደግሞ መረጃ ትሰጣቸዋለች። ጥሩ እሺ ጋይስ። በጣም ሲቀጥል ደግሞ እችኛዋ ናት። እችኛዋ ፎቶ ሲቀጥል ደግሞ ይቺ ጓደኛ አይሻ ማለት ነው አዳፕተሩን አንሽልኝ ብላኛለች ጓደኛዬ ብላ ለራህማ ስነግራት ለሱ ሂዳ ነገረችው። ገባች? እቺ ለራህማ ስነግራት አይሻ እኮ አዳፕተሩን አንሽልኝ እያለ ምናምን ብላ ጓደኛዬን ራሱ አንቺ ጃርት እግር ምናምን ብሎ ተሳርቦ እናትሽ ልብዳልሽ ምናምን ብሎ ተሳርቦ ከዛ ይቺኛይቱ ይቺ የተመቸዋ ውጭ ላይ ነበረችና በዱላው መትቶ አፏን አፍኖ በቃ የሚያደርገውን አረገ። ከዛ ቀጠለ። የራህማ ባል መስመር ላይ ነበረ ስትደበደብ ልጅቱ ሁሉ ነገር ሲፈጠር ማለት ነው። ዛሬ የራህማ ፎቶ ይለጠፍ። ከዛ በኋላ የራህማ አካባቢ ተወላጆች የሰፈሮቿ ልጆች ምናምን ይምጡ። ስለዚህ ራህማ ደግሞ ተወደደም ተጠላም ከነ ቤተሰቦቿ ከያለችበት ቦታ መውጣት አለባት። አለቀ። እዚህ ጋር 3400 ሰው አላችሁ። የራህዋ አካባቢ ፎቶ ይደረጋል። እንደገና በመቀጠል ደግሞ መስዬ ምን አለ መሰለሽ ከኢሻ የሰፈሩ ልጅ ቁጥር ውሰጅና ስለሱ መረጃ ምናምን ትሰጥሻለህ። የሰፈሩ ልጅ እናገራለሁ ብላለች። ገባሽ? ጎረቤቱ ማለት ነው። ስለሰውየው አዎ ጥሩ እሺ። አሻይታለ ቁጥር ስጡ ካላስ ለአንዴና ለመጨረሻ ጊዜ ነው የምጠይቂያት መሲ። ደግሞ ማለት ነው አንቺ ራህማ አላህን ፍሪ። በዛ ላይ ሴት ልጅ ተወልጃለሽ። የልጅቱ ህይወት እንጉዳይ አይደለም እንዴ? አይደብርሽም እንዴ? ነገጣት አንቺ ምን ቆይ አንዴ ማሪ እየሰማሽኝ ነው አይደለ? አዎ እየሰማሽ ነው። አንደኛ ባልሽ መስዬ ይሄን ነገር ስናረግ ነገር እንደሚመጣብን አንደኛ ይኸውልሽ፣ አንደኛ ባልሽ ቁጥር አንድ አንቺ ነሽ። ደሙን እጠቢ ሲልሽ ለአንቺ ነው አምኖ ቮይስ ያደረገልሽ። ኦኬ። ሲቀጥል ደግሞ ባልሽ የአንቺ ፎቶ ተለጠፈ ማለት ግን ኢቭን ለቤተሰቦችሽ አደጋ ነው። ያ ከመሆኑ በፊት ግን እንደንትኑ ከዚች ኮይንሸት ጋር ጨርሽ። ኦኬ። እኔ የምልሽ ይሄንን ነው። ኧረ ስሚ እሺ። እኔ እኮ እናንተ ባላችሁኝ ቃል ፈርቼ ወይንም እናንተን ፈርቼ ቃሌን የሚያጥፊ ሴት አይደለሁም። የለበትም ጓደኛዬ ሰምቻለሁ። እኔን ከምፈልጉት ድረስ ማድረስ ትችላላችሁ። እኔ ግን ቃሌን እንደማላጠፍ አሁን በሊቭ ላይም ሆነ በምን እነግራቸዋለሁ። ነይ ሊቭ ላይ ኦኬ። ሊቭ ላይ ነኝ። ሊቭ ላይ ነኝ። ሊቭ ላይ ሆንሽ ያየሁትን እናገራለሁ። ኦኬ። ነይ ደግሞ መቼም የማይታጠፍ ነው ማለት ነው። ኦኬ። በቲክቶክሽ ነይና ገስት ጊቭ። ቲክቶክ የለኝም ያልጠቀሙ በጓዳ አጠገቦችሽ ጀማዓዎች አሉ አይደል? በእነሱ ላይ እየተከታተላችሁን አይደለም? ጠይቄ እገባልሻለሁ ማለት ነው። ግን ደግሞ በዚህም የሚሰማኝ ካለ
በይ እኔ ሀቄን አላጥፍላችሁም። ኦኬ አንቺ ሀቀኛ ከሆንሽ ነይ አለቀ። አይደለም እንደዚህ ነው የምናደርገው መሲ። እኛ ከነሱ ምንም አንፈልግም። ጓደኛዋም ትመጣለች፣ እሷም ትመጣለች። እዚህ ሁለቱ ያወራሉ የሚያውቁትን ነገር ስለዚች ልጅ ህይወት ይነግሩናል። ያለበለዛ እውነት ለመናገር አብሽሮ እኛ የምናውቀውን ከጓደኛ የሆነ እኔ የማውቀውን አስረድቼ ነቃቸዋል። በቃ ነይ ምጽፊውን ቁጥር ልንገርሽ። ነይ ቁጥር ትስጥሽ እሷ መሲ። አንቺም ላይፍ እንትን ጓደኛሽን ትጠራታለሽ ትመጣሽን፣ ወይም ደግሞ ለምን ድምፅ እንደዚህ ያልሽ በሚል እቺ ልጅ ደብድበው የት እንዳደረሰዋት ሁላችሁም ድምፁ ነው ጋይስ፣ ሁላችሁም ድምፁ ነው። ይምጡ። እኛ የምንፈልገው ከሁለቱም ሀቅ ነው። በቃ ልጅቷ የት ነው ያለችው? እህታችሁ ብትሆን እናታችሁ ብትሆን ሚስታችሁ ብትሆን የትኛችሁ መዲና አካባቢ ያላችሁ፣ በተለይ መዲና አካባቢ ያላችሁ እባካችሁ ይቺ ልጅ ህይወቷን እንታደግ። 3 ቀኗ የት ነው ያለችው? እንደሚሉት ከሆነ ሁለቱም አይተዋል። ተመታለች። እባካችሁ መዲና ያላችሁ ሰዎች ይህንን ለሁሉም ለጓደኞች ጋር፣ በዛ ላይ ደግሞ የምር ጊራና ያላችሁ ሰዎች እኔ ነኝ የምትሉ የላችሁም። ጊራና ተወልዳችሁ ያደጋችሁ ጊራና ተወልዳችሁ ነው ከናባችሁ ይኸውልሽ በዋትሳፕ እየተከታተልኳችሁ ነው አለች። እየተከታተሉን እኮ ነው። እሺ ያውሩን ጋይስ ያውሩን። ያለበለዛ ሁሉንም አሳልፈን ነው የምንሰጠው። ያውሩን። አንቺ ላይ ቁጥሯን ስጭኝ። ይኸውልሽ ሳሪ ቁጥሯን ስጭኝ እዚህ ጋር እኔ ማለት ነው። ከመጀመሪያው ደግሞ ማለት ነው ፈጣሪ ለሚያውቀው ነገር እቺ ጓደኛ የምትዋሽ ምናምን ልጅ አይደለችም ማለት ነው። በጣም አላህ የምትፈራ ናት። ግን እቺ ራህመት የምትባለው አጥብቃችሁ ያዙ ማለት ነው። ዘመዱን ሲቀጥል ፎቶውን ከገባች ገብታ እየተከታተለች ነው። ዝም አይሻ ሳሪ ትፈልግሻለች። አይ ሆነ በደንብ ስልኩን ይሰማል። አዎ ስሚ አይሻ ስሚ፣ አሁን ይቺ ራህመት የምትባለው ጓደኛሽ እያለች ያለችው አንቺ የምትይው ሌላ ነው፣ ራህመት የምትለው ሌላ ነው። ሁለት አይነት ነው ቃላችሁ። እኛ የምንፈልገው ከአንቺም ሆነ ከራህመትም ሆነ ከሳንበድ የሆነ ምንም ነገር አንፈልግም። ብቻ ይቺ ልጅ ያለችበትን ቦታ ለማወቅ ነው። ለምሳሌ አንቺም ሆነ ራህመት ይቺ ልጅ ትሄዳለች ብላችሁ የምጠረጥሩበት ቦታ ካለ ወይም ደግሞ የሆነ ቦታ ትሆናለች የምትሉት ቦታ ካለ እባካችሁ በሰፈራችሁ በአቅራቢያችሁ ያለ ልጅ አግኝተናል፣ ሂቃማ ያለው ሊረዳን ነበረ፣ ልታግዥ ትችላለሽ ከይቅርታ ጋር። እኔ የማውቀው ነገርና አቅም ቢኖረኝ ባግዝ ደስ ይለኛል። እኔ ልጅቷ እንዲትፈለግ እኮ እኔም እኮ ባለኝ አቅም እየፈለግኩ ነው ያለሁት። ግን እኔ የማውቀው ቅድም እንዲያልኳችሁ ቃላት ብቻ ነው። ሌላ ይሄ የምትሄድበትን ቦታ ተጠራጠር የሚሆንበት ነገር ምናምን ምንም የለም። እኔ ሲጀመር ተነሳም የምታመልጥ ምናምንም ነገር አልመሰለኝም። ከነ ቦታው ስናጣ ብቻ ነው እያመን። ኦኬ እሺ። አሁን እሷም እንደምትል ታውቂያለሽ፣ ጥርሷ አልወለቀም፣ ጥርሷ ምንም የወለቀ ነገር የለውም እያለች ነው። አንቺ ደግሞ ጥርሷ እንደወለቀ ነው ለጓደኛሽ የነገርሻት። አሁን ይቺ ልጅ በየትም ይሁን በየትም እንዴት ነው የምናገኛት? ታራዬ በነገራችን ላይ ንገርሽ፣ እኔ ወዲያው ከቤት እንደወጣሁ ሻሪያ ላይ እንደወጣሁ ወይም ወደ ልጅቷ ጓደኞች ኦሬ ብዬ ከሩሃ ድሮቱላት እንዴት ሙሽኪላ ተፈጥሯል ከልጅቷ ላይ ብዬ አዴጋውን ሙሽኪላውን ያሳወቅኳት ለጓደኛ ያሳወቅኩት እኔ ነኝ። ጓደኞቿ ይህን ሰምተው ኦሬ ብሎ ሲያለቅሱ እኔም ሻሪያ ላይ ያልቅሻለሁ። ግን ኦሬ እያለ ሻሪያ ላይ እያለቀሰኝ ብላ ለደብዳቤ ወገን መልዕክት አስተላልፋ የደብ ቁጥር እያስፈለጉ ነው እነዚ ያሉት። ማናት እንደዚህ ባይዋ? ራህመት ራህማ ማለት ነው። የኔን ለቅሶ እኔ እንደሆንኩኝ የልጅቷን አደጋ እንዲደረሰ ወደ ልጅቷ ቤተሰብ ያስተላለፍኩት እኔ እንደሆንኩኝ ሁሉን ነገር አስረጅቱ እሷ ናት። እንግዲህ የለቅሶ ነገር ይነገራል። እኔ በሰዓት እንግጫለሁ፣ በጣም አልቅሻለሁ። ማርፈጃይን ታለቅሳ አይረፍርም። እሺ ጎበዝ፣ እሺ እናመሰግናለን። ግን አሁን ልንገርሽ ማሪ አይሻ፣ አሁን ለምሳሌ ራህመት ፎቶ ደርሶናል። ምክንያቱም ይኸውልሽ አንድ ነገር ልንገርሽ፣ እኛ ሰው ነው የምንረዳው፣ ሁላችንም ሰው ነው የምንረዳው። እዚህ ጋር ሰው ስንረዳ ይሄ ሰው በዚህ ሰው ላይ በራሱ በእህቱ በወንድሙ በደል ከደረሰበት በደል ያደረሰው ሰው ይሄ ነው ብለን ለህዝብ ማሳወቅ ግዴታም አለብን። ስለዚህ አሁን እኛ የምንፈልገው የራህመት የደረሰን ፎቶ አለ። አንቺም ራህመትም ይችም የጠፋሽ ጓደኛችሁ አንድ ላይ ተሰብስባችሁ የተነሳችሁት ፎቶ ካለ ወይም ደግሞ የተለየ የራህመት ፎቶ ካለሽ የሰውየው ካለሽ
እባክሽ ተባበሪን። ይሄ ነገር ነገ ዋጋ በደንብ ይከፍልልሻል። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። አንቺ ይህንን ነገር የምታደርጊው መወለድ ቋንቋ ነው። እናንተ ሙስሊሞች ላይ የደረሰው ግፍ በጣም ነው አሞኝ። አሁን ድረስ ተረብሼ ነው ያለሁት። እኔ ታመኛለሁ አሁን ድረስ እንኳን አንቺ እኛም ሆነ አይሻ ይሰማሻል? ችግር የለም አይሻ። ቆይ ጓደኛሽ ታውራ እባክሽ አውሪ። ይኸውልሽ የሳሪ ወይ እኛ ማለት ነው ሚዲያ ያው የመጀመሪያ ቀናችን ነው። በትክክል ያው ላናብራራችሁ እንችላለን ማለት ነው። ገባሽ? ግን ማለት ነው የባልተቤቱን ቁጥር እሷ ትጠይቅና ትስጣቸው። ያው አንዳንድ ደግሞ የተቀዳ ድምፅ ምናምን ሊኖር ይችላል። ትስጣቸው። እሺ ስሚ፣ ከቤት ደግሞ የሚሄድ ሰው ካለ ሎኬሽኑን ትሰጣለህ። የማሰጥበት ምክንያት የለም አለ። አዳምጪኝ እህቴ። ለእውነት ከሆነ እኔም ከጎኗ ነኝ እስከ መጨረሻው ማለት ነው። ይኸውልሽ አሁን እኛም እንደሆን ታውቂያለሽ። ለምሳሌ ቪዲዮ የተቀረጹት ሊኖር ይችላል። አብረው ሲስቁ ሲጫወቱ አብረው እንደ እህትነት ደግሞ ማለት ነው። ልንገርሽ ሁላቸውም ነበረ። ሰውዬው ያው ትንሽ ችግር አለበት እንደነገርኩሽ እና ከአሁን ቀደም ሰርቧት ስለነበር ጓደኛዬን ማለት ነው እና ይሄን ሲሰርብሽ ለምን ያልነገርሽኝ ምናምን ስላት ያው እወጣለሁ ብዬ ነበረ። ያው ለሱ ግን አልነገርኩትም። ግን ወሬን ስጨርስ እወጣለሁ ብዬ ነበር ምናምን አለችኝ ማለት ነው። በሰዓቱ ለእኔ አንድ ጊዜ እንደደወለችልኝ ተኝቼም ስለነበረ አላየሁትም። እንዴት እሱ እየመታት ቁማችሁ ታያላችሁ ምናምን ስላት አፏንም አፍኗታል። እንደገና ስቲዋናውን ሲለቀው በቃ እለቀዋለሁ ምናምን ብሎ ከስቲዋናው ጣገብ ሲሄድ እኔ የለሁም። እሷንም እንደኔ ሊያደርገኝ ነበረ። ያው እች ልጅ ታውቂያለሽ ከሰው ሀገር ላይ ናት። አንደኛ ደግሞ ሳኡዲ ያው ደፋር ሰው ያስፈልጋል። እያዛለሁም ታያለሽ። በቃ በራሽሽ እስካልደረሰ ድረስ ያው የእናትሽ እህትሽ ምናምን ካልሆነ ይበቃል። እዛ ቦታ ላይ የሚንደፋደፍ የለም። ሁሉም ነፍሴ ነው ታውቂያለሽ። ስለዚህ ልጅቱን ሲመታት ወይም ሚስቱዋናውን እለቃለሁ ሲላት ራሷ ለራሷ በቃ ለራሷ እንጂ የፈራችው ለልጅቱ ይችም ራህማ ናት። የነገሩ መንስኤ ትፈልጋለህ ብላ ከስጡ ያመጣችው እሷን አገባሽ። ይኸውልሽ አሁን ሰው እንዳይሰላች ከጀመርነው ቆይተናል። እኛውን ከጓደኛሽ የምንፈልገው አንቺም እንድትረጅን የምንፈልገው ሰው ለመርዳት ሰው መሆን ብቻ በቂ ነው። አንዳንድ ነገር እሱ የሰደባትም አለ ሪከርዱ ማለት ነው እና ያንን ትልክላችኋለች። የልጁ ሚስት ቁጥር ደግሞ ትቀበልና የባሏን እንደዚህ የሚያደርግ ባል አይፈልግም ታውቂያለሽ። ነገጧት እሷንም ይገላታል። ስለዚህ የልጅቷ የባልየው የሚስቲቷ ቁጥር አላችሁ ከይቅርታ ጋር አለሽ? አይሻ አለሽ የለሽም? እሰጣችኋለሁ ችግር የለውም። የማንን ቁጥር? የሚስቱትን ቁጥር ተቀብላ ታመጣለች። እሷ ችግር የለውም። ላኪልን ማሬ። ደግሞ ልንገርሽ እባካችሁ ከጀርባ የሆነ ነገር አለ ምናምን እያልሽ ነበር። ወላሂ ከጀርባ ሰውየው ደግሞ ልንገርሽ እዚህ ሀገር አንደኛ ጓደኛ፣ ሁለተኛ ሰውየው ጋር እጅና ጓንት ናት። ገባች? ነገሩን አጥርታ የመናገር ባህሪ፣ ተረጋግታ የመናገር ባህሪ ፍላጎት የላትም ራህማ። በነገራችን ላይ ግዴታ ደውላ ትባል ነው እንጂ ፍላጎት የላትም። እኔ ተጀምሮ እስከሚደረስ እኔ ልጅ ቤት ነው ያገኘኋት፣ ግን በሴት ላይ በደረሰው ግፍ በጣም አሞኛል። ድረስ አለ። እሺ ውድ አይሻ ያንንም ነገር ትነግሪያቸው። ሴትዮዋ ሪከርድ አደረገችላቸውን። ምክንያቱም ሀቅ ከተወራ ሀቅ ነው። ለዚነት ሪከርድ ሆነ የሴትዮ ፈራ ሰውዬው ሪከርድ የተደረገው ይኸውልሽ አዚዛ ሪከርዱ ምንም ነገር የለውም። ሪከርዱ ወሲላም የኔ ነው እሷኛዋ ያችኛዋ ልጅቷ ለምን የኔ ነው ብላ ስላለች ብሎ ሲደቃጨቅ ሪከርዱን እልክልሻለሁ አዚዛ ብሎ ሲል የሆነ ወቅት ሰጠው። እሱን የሰርቦኛል ትርጉም ሪከርድ ያለ ሁሉም አለ። እኔ ደግሞ ከጠወት ላው የማያገባኝ ስለነበረ እኔ ደግሞ የጣያገባኝ እና ለምን ሰደብከኝ ብለን ክርክር ነው እንጂ ምንም ነገር አይ ነገር መስጠር ምናምን የለውም። አይ ዝም ብሎ ዳዳታ ክርክር ነው። ኦኬ እሺ። አሁን አንቺም ጓደኛሽም የምትተባበሩ ሁለት ነገር ብቻ ነው፣ ሌላ ምንም አይደለም። ምክንያቱም በቃ ሁለታችሁም የሰውኛ ባህሪ የተላበሳችሁ ናችሁ። በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኛም የምንፈልገው ምን እንደሆነ ታውቃላችሁ? አንደኛ የባለቤቱን ስልክ
ሁለተኛ ደግሞ አንቺ እሷ ራህማ ሰውየው ማንን የራሷን ልጅቱ ጓደኛ ያለሽ እና ለሷም ቴክስት ሊያደርግላት አልነገረችኝም ወይንም አላሳየችኝም ማለት ነው። ያንን ወላሁ አዕለም። ኦኬ እሺ። ከዛ በኋላ የልጅቷን እኮ እኔ እያልኩሽ ያለሁት የእሱ ከሆነ ድረስ ማለት ነው። እናንተ ጭራሽ ልታምኑ ልትረዱ አልቻላችሁም። እና ይኸውልሽ ሁሉም ነገር የአካሄድ አለው። ይኸውልሽ እስሜ ሀቢብቴ አሁን እኔ እያልኩሽ ያለሁት ማለት ነው። ከዛ በኋላ ሚስትየው ለአንቺ ደወለችልሽ ተይዣለሁ ካለ በኋላ ሚስቲቱ እሷ አልደወለችልኝ። ማን ደወለልሽ ለአንቺ? ከዛ በኋላ አረ በታደሰ ሞት አንቺ ምን ሆነሽ ነው እንዴ? እንዴ ሚስቱ ደውላልሽ አለች። ቆይ ኖ ይኸውልሽ እንደዚህ የምንዋሻሽ እኮ ከሆነ ታደሰ ይንሳኝ ነው የምልሽ። ችግር የለም ለአረቡ እናቴ ትሙት ስልኩ ሰጠዋለሁ። ከዛ በኋላ ይዛራቸውን ሁላችሁም ጎል ትገባላችሁ። ሚስትየው ደወለችልሽ። አንዴ ሚስትየው ደወለችልሽ ተመልሳችሁ ኢቭን እኮ ቤት ሄዳችሁ ነበረ። ሀቢበቲ ስሚ የምትረጅ ከሆንሽ ስላስረዳሽ እኛ ከቤት መልሰን አልገባንም። ምን ሆነች ነው? አንድ ሰው ካላየው ውጭ እንዴት ብሎ ነው የሚያወራው? እኛ ከቤት መልሰን አልገባንም። ለጓደኛ ልትገባ ትችላለች፣ ሻንጣዋን ልታወጣ ትችላለች። እኔ ግን ተመልሼ ወደ ቤት አልገባሁም። ኦኬ ማናት ሻንጣ? ኦኬ ስለዚህ ኦኬ ቆይ አሁን ወደ እኔ እንትን መጣሽ። ስለዚህ ሻንጣዋን ልታወጣ ሄደችው ያችኛዋ ናት እንጂ አንቺ ደግመሽ አልሄድሽም። ከሚስትየው ጋር ግን ተደዋውላችሁ ምን አወራችሁ? አልተደዋወልን። ቮይስ አድርጋልሻለች እንዴ? እኔ እናቴ መጮህ አቅቶ ይመሰልሽ እንዴ? እኔ መጮህ ስለማልወድ ነው። ነገሮችን ተረጋግቼ ማውራት ስለምወድ ነው እንጂ ለመሲ ፎቶችን መለጠ ቁጭ ብለን እያለ እኔ ቤቱን ሲጀምር መልሼ አልገባሁበትም። አሸን በጣም ነው የፈራ ነው። መልሼ አልገባሁም። እሺ ጓደኛዬ ባልዮ ነግሮኛል፣ ሻንጣዋን እንዳወጣኝ ማለት ነው። እሷ ተመልሳ ገብታ ሻንጣዋን እንዳወጣኝ የዚህ ባል ነግሮኛል። እሺ ከዛ ሚስትየው ምን አለችሽ? አንቺ ሚስትየው ምን አለችሽ? ሚስቲቱ አልሰማችም። ማን ነገራት ለሚስትየው ታዲያ? እኮ ስሜ ልመጣልሽ ነው። እሺ ሁና የለኝሽ ተፈጥሮ እኛም ወጥተናል። ዚነቱን ጠፍታናል። ወዴት እንደሄደችው ምናምን አልኳት። ወላሂ ማለት ነው ለሚስትየው ማለት ነው አንቺ? አዎ እንደዚህ አልኳት። ከዛ በጣም እሷ ምንድን ተደናገጠ። እንደው ዚነቱ ወዴት ነው ያለችው ምናምን ስትል ስትጠይቀኝ እንደው ወሊው ጨዋተናል፣ እሷም የለችም፣ ከቤት አዳርስን አይተናል፣ የለችም፣ አጣናት ምናምን አልኳት። ከዛ ወጣን ማለት ነው። እሺ ይሄን ብቻ ነገርኩሽ። ከዛ ሚስትየው ምን አለችሽ? ከዛ ሚስትየው ምን ብላ መለሰችልሽ? ሚስቲቱ ምንም አትልም። ወላሂ እንደው ወላሂ ተው መጀመሪያ ጣቡት ስለምታውቅ ጣቡት ዝነት የለችበትም። እኛ ነን የተጣላነው፣ እሷ የለችበትም። ጣቡት ስለምታውቅ እሱ እንደው እንደዚህ እንደው ጌተኛ እንደው ልጅቱ ነው የምትለው ስንትታ እንደው ልጅቱ ከደረሰችበት እንደው ወይት ነው ያለችው ምናምን ስትልና በቃ እኛም መፈለግም ወይትም አናገኛት። ኧረ እንደው ወላሂ ልጅቱ ወይት እንደወጣ እንጂ እሺ ከዛ በኋላ አሁን በቅርብ ሰዓት ሶሻል ሚዲያ ላይ እንደዚህ እየተባለ ነው ብሎ ደውሎልሻል? ኧረ ወላሂ አልደወለች። ኖ ቮይስ አድርጎልሻል በዋትስአፕ ቀጥታ? እኔ መደወሉን ይኸውልሽ ማሪ፣ እኔ ጀስት እንደዚህ እኔ እኮ አንቺ ሄድሽና በምትይበት ያለሽ እኔ በጌታ የባላ ይመልኩልሽ ከየውጭ በማንም አልመለ እኮ ነው። እኔና እኮ ይኸውልሽ መማማሉን ከዚች ከመሲ ከምትባለው ጋር ተማማሉ። እኔ በመማማል አይደለም ማሪ የማምነው። እኔ እያልኩሽ ያለሁት ምንድን ነው፣ እኔ ከዛ በኋላ ሶሻል ሚዲያ ላይ እንደዚህ እየተወራ ነው ብሎ ለሶስታችሁም ደውሎላችኋል። ወላሂ እንግዲህ ካመንሽ ሂሌና ከሄደ ላይ ረዳ ይችላል። እኔ አልደወለልኝ። ሶሻል ሚዲያ ምን ያልተጠቀመ በነገራችን እሺ መልኩ እኮ አልደወለልኝ እንጂ ነው። ወይንሸት ሚውት አድርጊ አንድ ጊዜ፣ ወይንሸት ሚውት አድርጊ አንድ ጊዜ። እሺ አዚዛዚ እኛ ውጭ እንዲወጣን ወዲያውኑ ማለት ነው ትንሽ ቆት ብለን ነው ሳካ ሪከርድ አድርጎ ነው ተይዣልና ከቤት ግቡና ደሙን አጥሩ ታረጉ ደሙን እንዲያየው ብሎ ሪከርድ ያድርጎላታል። ይሄንን አላምንም ታላይ ተማለና ትተው ጨርሻለሁ። እየሰማሽኝ ነው አይደለ? ምንድን ነው ያልሽው? ለአንቺ ያደረገልሽ ሪከርድ እኔ ጋር አለ። በነገራችን ላይ ቤት ግቡና ደሙን እጠቡት አረቡ እንዳያየው ብሎ ቮይስ አድርጎላችኋል።
ነው ቮይስ ያደረገው። ከዛ አንቺ የመለሽልን አይደለም? እሺ ያንን ያልሽ እኔ እኮ በምንም እኮ እንትን ያንን ያልሽ እንበልሽ ታይ እኛ ገብተን የሙራት እኔ ደሙ ለማጠቡ አይደለም ልሽ ከአንቺ ጋር እስቲ ነው አሁን በቅርብ ሰዓት እኮ ከአሁን ይሄ ጉዳዩ ተይዣለሁ ካለሽ በኋላም እኮ ቀጥታ ደውሎ አውርታችኋል እኮ አይደለ? ደሙን አስጁ ያለሽ አንቺን ነው። ደግሞ ይሄንን ደግሞ አንድ ሰው ሪከርድሽ ያድርግልኝ ደሙን እጠቡት አለ። እኛ ደግሞ ያንን ደም ለምን እናጥበዋል? አላጠብነው። ደሙን እጠቡ ሲል አንቺ ምን ብለሽ መለሽለት? ወይኔ እኛ ምንም አላልኩትም። እንዴት ምንም አላልኩትም? መልስ ሰጠሽው እንጂ ለሰውለ ቦታ መልስ ካለ እንግዲያስ ማለት ነው። መልስ ካለ ሁሉንም ነገር ይዛችሁ ከሆነ በቃ እኔ መጠየ ሁሉንም ነገር እኮ ካወቃችሁ አርጊያታለሁ። ሳሪ አሁን የምትያት ልጅቷ የምትገኝበት ነገር ምንድን ነው? እኛ የምንፈልገው ልጅቷን ነው። በቃ ይህም ብቻ ነው ባያት። ልጅቷ ላይ በቂ መረጃ አለ፣ በደንብ ታውቃለች። ኦኬ እሺ፣ አንዴ አሁን ያውልሽ ከአንቺ የምፈልገው አንድ ነገር አለ አይሻ። አንደኛ አሁን ስልክ ቁጥር መጀመሪያ ቅድሚያ የሚሰጠው ለአንቺ ነው፣ ያንቺ ነው፣ ሳውዲ አረቢያ ፖሊስ ጋር ማለት ነው። አሁን ሁሉም ሰው እየሰማሽ ነው፣ ወደ 3000 ሰው እየሰማ ነው። ከዛ በኋላ ፖሊስ ለሚጠይቅሽ ጥያቄ ይሄ ነገር ፖሊስ ጋር እንዳይደርስ እኔ መሲ የምትባለውንም አስወጥቼ ኢሞሽናል ስለምትሆን ጉዳዩ ወደ ሌላ ነገር እንዳይገባ እሷን አስወርጄ በስነስርዓት የደወልኩልሽ እኔ ነኝ። ገባሽ? ነገሩ በሰላም እንዲፈታ ማለት ነው። አንቺ ደግሞ ነገሮችን መሸፋፈን ምናምን ያዝሹ። ገባሽ? ስለዚህ አንቺ አሁን ለሳውዲ ፖሊስ ይሰጣል። አንቺ አሁን የተናገርሽው ደሙን እጠቢ ብሎ ቮይስ ያደረገው ላንቺ ነው። መታሰሪ ምናምን ብሎ የተናገረው ላንቺ ነው። ይሄንን ኤምባሲው እንትን ብሎ ወደ ፖሊስ ጉዳዩ ይሄዳል። እኔ እዚህ ድረስ ጥሪ ያለው በተለይ ከነመሲ የምትባለው ጋር ምናምን ታውቂያለሽ፣ በጣም ሴጣን ልጅ ናት። ከነሱ ጋር ያንን ሁሉ ተጣልቼ አንቺ ደግሞ ማልገም ነው ያልሽው። ከጉዳዩ አንቺን ላወጣሽ ከነሱ ጋር እየተፋለምኩኝ አንቺ ደግሞ ጭራሽ ደም ላፈሰሰ አውሬ መደባበቅ ጀመርሽ። ምክንያቱም ደሙን እጠቢ ብሎ ቮይስ ያደረገው ላንቺ ነው። ይሄ መረጃ ያቺ መሲ የምትባለው እጅ ላይ ገብቷል። ገባሽ? እጅ ላይ አለ ብላ ነው ያሰማችን። ምክንያቱም ኦልሬዲ ስልካችሁ የእሱ ስልክ ስለተጠለፈ አንቺ ስልክ ላይ ያለው ወደ እሱ ጋር ይሄዳል። ምንም አውሪ ምንም ማለት ነው። ታዲያ የደበኩት ነገር ምንድን ነው? አዎ የደበቅሽው ነገር ይኸውልሽ አንደኛ ደሙን እጠቡ ምናምን ብሎ ሰውየው ከአንቺ ጋር እያወራ ነው። ሲቀጥ ደግሞ ልጅቷ የት እንዳ የልጅቷ የሆነ እሷን ፓስፖርት አላት ሚስጥር ፓስፖርት የላትም። የያዘችው ታማ ስለነበረ በፊት ላይ ገና ውጭ ላይ ምን ይሄ ነገር ሳይፈጠር በፊት ቶቷ ላይ የሆነ ችግር ፈጥሮ የአክስት የአጎቴ ልጅ ፓስፖርት ይዛ ነው የጠፋችው እንጂ የላትም። ሰነድ አልባዎች ናቸው ሳርዬ። ይሄ ነው ትልቁ ችግር የኛ። እሺ መሲ ይቺ ስክሪንሻት ላድርጋ። ቆይ አታንሻት። እሺ ጋይስ ይቺን ልጅ የምታውቁ ካላችሁ ይሄው እቺን ልጅ የምታውቁ ካላችሁ ከጠፋች 3 ወሯ ነው። እንግዲህ የቤቷ አከራይ በሆነ ሰው በገዛ ዜጋዋ 2 ዓመት አብራ በተቀመጠችው ተደብድባ የት እንዳለች ጥርሷ ሁሉ ረጋግፎ የወጣች ልጅ ስለሆነች እባካችሁ የምታውቁ ካላችሁ 3 ቀኗ የት እንደሆነች ምን እንደደረሰች ቤቱ እንዳለ ደም በደም ሆኗል። እንዳለ ተደብድባለች። አብረዋት የነበሩ ልጆች እንደተደበደበች ተናግረዋል። እነሱም ሸሽተዋል። ነገር ግን መጀመሪያ እኛ የምንፈልገው እሷን ማፈላለግ ስለሆነ እናንተ ደግሞ እዚህ ያላችሁ ቲክቶከሮች፣ እዚህ ያላችሁ በተለይ ሳውዲ አረቢያ መዲና ያላችሁ ልጆች ካላችሁ እባካችሁ እንድታግዙን እንፈልጋለን። እባካችሁ እንድታግዙን እንፈልጋለን። ጋይስ እባካችሁ እንደሆነ ታውቃላችሁ። ይቺን ልጅ በመልቀቅ ብቻ ነው እናንተ የምታግዙን የምትተባበሩ። የዚች ልጅ ፎቶ በመልቀቅ የት እንዳለች በማወቅ ብቻ ነው፣ ሌላ ምንም ነገር አይደለም። በመጀመሪያ የእሷን መኖር ካረጋገጥን በኋላ ምንም ችግር የለም። ሁሉን ነገር እንትናለን። የሰውየው ቤተሰብ ጊራና ነው አለ፣ ስሙን እናውቃለን፣ ሁሉን ነገር እናውቃለን። ሳሪ እናንተ ወስኑበት። አንዱ ተይዞ ግን አንዱ አይቀርም። ባል ነኝ የተባለውም ጓደኛ ነኝ የተባሉትም
ሁሉም ናቸው የሚለቀሙት። እኔ ያለሁት የ4 ሰዓት መንገድ ላይ ነው። እዛ ግን ፖሊሶች ፈልግላቸዋለሁ። ነገር ግን ሁሉም ናቸው የሚጠራረጉት በዚህ ጉዳይ ላይ እጃቸው ያለበት። እጃቸውም ኖረም አልኖረም እስኪጠራ ብሎ ያስገቧቸዋል። ጓደኛም እዛ ቤት ውስጥ ማን ነበረ ሁሉም ነው። ስለዚህ መጀመሪያ እናንተ ራሳችሁ ለመፍታት ሞክሩ። ልጆቹ ግን የማያቀርቧቸው ከሆነ ግን ኤኒታይም ደውይልኝ ብሏል። ቁጥሩን የሰውየውን እንትን ለነሙ ወይ ለአንዳቸው ሰጣለሁ ወይ ለአዚዛ ሰጣለሁ ያረቡን። ከዛ ከሱ ጋር እዛ እንግዲህ እንትን ያላሉ። ነገር ግን ሁሉም ናቸው የሚለቀሙት ብሏል። አሁን እንደ ድሮ አይደለም። እንደዛ ከሚሆን ራህማ የምትባለው ትምጣና በቂ መረጃ ትስጣል። በቂ መረጃ ትስጣል። ራህማ የምትባለው ትምጣና እንደዚችኛይቱ እንደ አሻ በቂ መረጃ ትስጣል። በቂ ነገር ትስጣል። በቃ ወይ የሚስት ፎቶ ይስጡን፣ ወይ የሚስት ስልክ የሚሰራ ትክክለኛ ስልክ ይስጡን። የሆነውን የተፈጠረውን ነገር በደንብ ታስረዳል። በቃ ራህማ የምትባለውን ጠይቂያት። ያለበለዚያ አዎ ባል ለሚስቱ ዘውድ ነው። አብሮ ተጠራርጎ የሚያውቁትን ተናግሮ ይገባል። ችግር የለም። ሳርዬ ባልና ሚስት ብቻ አይደለም የሚያዙት፣ አፓርታማው ላይ ያለው ኢትዮጵያዊ ሁሉ ነው የሚገባው። ይጠራርገው በቃ እንደዚህ ሰው ነው። ሳሪ ተይ እንጂ እንዴት ተይ እንጂ ሌላ ምንም የማያውቀው አበሻም ቢልዲንጉ ላይ ያለው ተይ እንጂ ይቺን ልጅ የሚያካለ እዛ ሰፈር አብራችሁ የበላችሁ የጠጣችሁ ካላችሁ የምታውቁ ካላችሁ 2 ዓመት ኑራለች። ስለዚህ እኛ እናውቃለን። ይሄ ነው ብላችሁ መረጃ የማሰጡን ከሆነ ይጥረገው። ሰው ለመርዳት ሰው መሆን ብቻ በቂ ነው። ማንም ሰው ገብቶሻል። የአንድ ሰውን ህይወት ማጣት የለበትም። አለቀ በቃ። ነገ እነዚህ ሌላም ሰው ሲገደል ዝም ብሎ ነው የሚያዩት። ነገ እነዚህ ሌላም ሰው ሲደፈር ዝም ብሎ ነው የሚያዩት። ነገ እንደዚህ ሌላ ሰው እንደዚህ አይነት ወጥቶ አፉ ታፍኖ እሪ እየተባለ ሲባል ሂጂ አባያሽን ለብሰሽ ስትባል እሷ ስትሄድ ሌላው ደግሞ እንደዚህ ነው የሚቀረው። የእናትሽ ልጅ ብትሆን ይህንን ነው የምትዩ። መሲ ይጠራረግ ነው የምትዩ። ይጥረጋቸው። ምን አገባን እኛ ከገዳይ ጋር እንተባለበት። የኔ አቋም ደግሞ ሳርዬ ልንገርሽ፣ የሰውየው ፎቶ ቢለጠፍ ሰውየው ያለበትን ሁሉም ይጠቁማል። ገባ እያልን ያለነው እኮ ይሄ ነው እያልን ያለነው። ይችን ልጅ የሚያውቅ እዚህ ይች ልጅ የት እንደምትኖር የሚያውቅ ሀሰን ማድሪሹ ማን ነበረ ስሙ የሚባል ሰው የሚያውቅ መዲና አካባቢ ስሙንም ልዩ ቦታውንም እየተናገርን ነው። ስልክ ቁጥሩን እየተናገርን ነው። ይህንን ሰውዬ የምታውቁ ስጡ። ጥርግ ይበል ዜጋውን እህቱን። የሰውየው ፎቶ ቅድም የሰውየው ፎቶ ነው ያልሽው። ባልየው ተብዬው ያውቃል አይደለ? ፎቶውን አላውቅም አለ ማለት ሰው ፎቶውን ደንብ አስረግጬ ልንገራት። ጠይቂያት ደውልና ደውለሽ በቂ ኢንፎርሜሽን የሚስቱን ስልክ የሚሰራ ወይም ደግሞ የእሱን ንገሪ። መሲ ደውይላት። ይሰማል። መሲ ፈቱት ደግሞ ከሆነ የሁሉንም ስልክ አምጡና ያ ሁሉም መጠረግ ያለባቸው ይጠረጋሉ። እዚህ ነገር ላይ እጃቸው አለበት የምትሉ ቁጥር ተባለ። መጀመሪያ ግን እንደ ሀገር ዜጋ እናንተ ተነጋግራችሁ የምትፈቱት ነገር ካለ ፍቱ ብሏል። አሁን ደግሞ ሰውየው ዘመድሽ ነው። ሰውየውን አላውቅም ምናምን ብለሻል ራህማ። አረ ሰውዬ ምን ሆነሽ ነው? እኔ የጮረ ልጅ ነኝ። ሶሪ ሊያን ያላውቅ ዘመድ አይደለም። ተጠቃሚ ነው። ቲክቶክ ይጠቀማል። ምክንያቱም ተጠቃሚ መሆኑን እዚህ ጋር አግኝተነዋል። ለምሳሌ አሁን አንቺ እዚህ ጋር ራህማ የምትባየው ራህማ ብሎ 1000 ምናምን ፎሎ አለሽ። ፎሎ ያደረጉሽ ተቀሊኝ ማለት ተቀበ ይሄ ዋጋለ። እሺ ችግር የለም አትጠቀሚ፣ ችግር የለም አያሳስበንም፣ አትጠቀሚ። እኛ ግን አሁንም በድጋሚ የምንፈልገው ራህማ አንድና አንድ ነው። የምንፈልገው የሰውየውን ትክክለኛ አድራሻ ወይም ደግሞ የሚስትየዋ ትክክለኛ ቁጥር የምትገኝበትን ወይም ደግሞ አንቺ የምታውቂው እዛ አካባቢ ያለ የእሱ ጓደኛ ይሁን የእሱ ቤተሰብ ነው የምትይው ፎቶ በቃ የምንፈልገው ነው። ምክንያቱም እኛ ላስረዳችሁ ስሙ። እኔ ቲክቶክን ባልሽ የለኝም። ራህማ ብዙ ነው በነገራችን ላይ። ልጅየውንም ደግሞ እኮ የነገርካቸው ነው። እኔ አዲስ ነው የተዋወቅኳቸው። ከቤት አገኘው እየኖርን ነው። ፎቶም ልንላላክ አንችልም። ሲጀመር ቁጭ በእኔ ቤት ባለቤት ጋር አንላላክም። በዋትሳፕ ግን ቮይሱ አለሽ አይደለ? በዋትሳፕ ቮይስ ትዳር ድምፁ አለሽ ቮይስ ማለት
ድምጽ ቮይስ አሁን ለምሳሌ በዋትስአፕ መልእክት ትላላካላችሁ። የሰውየው ሪከርድ አለሽ ድምጽ ያን እኮ ሲና የቤት ባለቤት ከሆነ እኮ አለችንን ልንፈጽም እንችላለን። ግን እኮ ይሄ ነገር አሁን የተፈጠረው የተፈጠረውና ልጅየው ለአዚም ቁጥሩ አለሽ ወይንም እሱ ጋር ትደዋወያለሽ የሚለው እኮ ይሄ የማያስኬድ ነገር ነው። ችግሩ አሁን ስለሆነ የተፈጠረው የቤት ባለቤት እስከሆነ ድረስ እኮ ይደዋወላል ሰው ጋር ማለት ነው። እሺ አንድ ቮይሱን አንድ ሪከርዱን ላኪልኝ ከዋትስአፕሽ ላይ። እኔ ምንድነው ሪከርድ ልክልሻለሁ። አይበት ይሄ እኮ የነገሩ ሪከርድ የለም። የነገሩ ሪከርድ ሳይሆን ኤኒ ሪከርድ ላኪልኝ። ስለ ቤት አስቤዛ የጠየቀሽ ቮይስ ካለ ጣይብሽ እኔ ይሄን ላኩልሽና ለምንድን ነው እኔ ላክልሽ ነገር አይደለም። ኖ እኔ ስለምፈልገው ነው ላኪልኝ። ይኸውልሽ ራህማ እኛ የምንፈልገው ለምን ይኸውልሽ ራህማ እኛ የምንፈልገው ሰውየው ላይ መድረስ ነው። ራህማ ልጅቷ የት እንደደረሰች ሰውየው ላይ መድረስ ከፈለጋችሁ ሰውየው ላይ መድረስ ከፈለጋችሁ እኔ እንደዚህ አድርጋችሁ አዋታችሁ መድረስ አትችሉም። እኔ ምንም ስለማላውቅ በእኔ እኮ በስም አትደርሱም። እኔ ያሽን አንድ ነው ቃሌ የምነግራችሁ ቃሌ ይሄ ነው። ራህማ የእሱ ቤተሰብ ነሽ አንቺ፣ ቤተሰብ ናችሁ። ችግሩን የፈጠረችው እሷ ናት። ስሚኝ እሷ ናት አሉ ገባሽ? ችግሩን የፈጠረችው ፎቅ ሳጥል ነበረ ላይ ከፎቅ ሳጥል ናቶሎ ትፈለጋለህ ብለሽ የጠራሽው አንቺ ነሽ። ለምንድን ነው አንቺን ሂጂ ውጪ ከዚህ ውጪ ቤቱን ላያይዘው ነው ላቃጥለው ነው ብሎ አለሽ። ከሌላው የተለየ ለምን አንቺ እንደዚህ አለሽ? ሰሚ ሀቢብቲ ሰሚ አሁን ከሰማሽ ማለት ነው። ያን ደግሞ የጠራሁት ጠጋ በይ ድምፅ በነገራችን ላይ እንትን አይልሽም። እኔ እንግዲህ ሀቂን አብራሪቸው ላይ ልንገራቸው። ያንን የጠራሁትን ደግሞ እሷ የለችበትም ከነገሩ ሌላ ሰው የተጣራው ሌላ ሰው ተጣርቶ የተከራከርን እያለ ልጅዮ የመጣው እኛ እንትን ነው እንጂ እሷ የለችበትም እኮ ከነገሩ። የተጠራውም ለእሷ አይደለም። እሷ እኛ አልተጣለችም እኛ ጋራ ማለት ነው። መጣ ልጅዮ እያወራን እያለ በሪከርዱ ነው እንጂ እኮ የተጣሉት እሷ ነገር ሀዛ የለችበትም ከነገሩ ላይ እኛን እንደምንከራከረው። ኦኬ እሺ ለምንድን ነው አንቺ ውጭ ያለሽ? ለምን አንቺ ውጭ አለሽ? አንቺን ለምን ውጭ አለሽ? ውጭ አለሽ ማለት አልገባኝም። ሂጂ አንቺ ሰው አቅጥሪና አንቺ ሂጂ ቤቱን ላያይዘው ነው ብሎ ለምን አለሽ? ይህን እኮ ያለቅም። እኔ ከቤት አዲስ ነው የገባሁት። ስገባ በጣም እንትን ስንደናገር ሲጀመር ተጫጫሁና በቃ እኔም ሰው ዋክ እየፈለግኩ ነበርና ከራሳንቺ ሂጂ አለኝ። ይህ እኮ ማይከራ ሂጂ ሰው ዋክሽን ጠርተሽ ሂጂ አለኝ። በስ ይህን እኮ ብሎኛል። ግን እኔ ሳር ይሄን ደግሞ ከካደች ማለት ነው ሳሪ ታያት። ይሄን ከካደች ደግሞ እኛ ጋር እጃችን ላይ ባለው መረጃ ደግሞ እንጠይቃታለን። ከዛ በኋላ ለምን ላንቺ ደወለልሽ? ቆይ ሳሪ ከዛ በኋላ የት ነሽ ብሎ ለምን ደወለልሽ? ቆይ ሳሪ አንዴ ከዛ የት ነሽ ብሎ ለምን ደወለልሽ? ወይኔ ሀቢበቲ እኔ እኮ ወይ የት ነሽ ብሎ እኮ ሰውዬው አልደወለልኝም። ደውሎልሻል። ይሄንን አትካጂ። የት ነሽ ብሎ ለአንቺን የደወለልሽ ከቤት ከወጣች በኋላ ለአንቺን የደወለልሽ ልትክጂ ነው እንደ ይሄንን ሰሚ መከዳ አይደለም ልጅ በስነስርዓት አታወሪ። መረጃው በመጀመሪያ አንቺ ተዋራው ተረጋግጥ ነው። ለመረጃት ከፈለግሽ ተረጋቢ የምነግርሽን አዳምጪ። ልጅየው ይሄን አልኪድም። እኔ ላንቺ ብዬ ሳይሆን ለአላህ ፈርችን ይሄን አልኪድም። ውጭ ብሎኛል። ውጪ ካለሽ በኋላ ነገሩ ከቆየ በኋላ ለአንቺ ደወለልሽ። ለምን ደወለልሽ? ልሽ አስተኝም። እሺ እየሰማሁሽ ነው። ከዛ ወጥተን እያለ አንቺ የት ነሽ ምናምን አላለኝም። መያዙን ብቻ ነው በቃ ተይዣለሁ ምን አለች። እኔ ደውለ የት ነሽ ወላሂ አላለኝም። እንዴ እኮ ግን ደውሎልሽ ተይዣለሁ አላለሽም? አንቺ ነው ቮይስ ያደረገልሽ እኮ። ይኸውልሽ ማሪ እኔ ታደሰ ይሞት ነው የምልሽ። እኔ ጋር ያለውን መረጃ ልንገርሽ፣ እጄ ላይ ያለውን መረጃ ልክ ከቤት ከወጣች ጨመቅ አድርጌ ልንገርሽ። እሺ ውዴ አንቺ ከቤት ከወጣች እናንተ ከቤት ተደነጋግጣችሁ ደብድባ ብቻዋን ነው ወጣ ሄደች የሚሉት። አዎ
ኮሜንታተሮች ንገሩኝሽ አለ እኔ አውቃለሁ የሚል ሰው ካለ ንገሩ። ወታ ሄደች የሚሉት ልጅቷን ነው። የት እንደሄደች አናቅም ነው የሚሉት። እኛ ደግሞ ልጅቷ እኮ 3 ቀኗ ወላ ሆስፒታል የለች ወላ ፖሊስ ጣቢያ የለች። ይህንን ማፈላለግ እንፈልጋለን። በቃ ደብድቧት፣ ሎኬሽን ሁሉ ነገር አለ። አዎ በሚቻለው ሞክራለን። ሌሎች ቦታው ላይ ያስገቡ ያገኘው ሰው የለም። ፖሊስ አይደለም ሄደው ይህንን ነገር ማጣራት ነው። አሁን አንደኛ ምስክር ራህማ ናት። ሁለተኛ ምስክር ደግሞ ማን ነበረች? እዚህ ጋር ሌላ ልጅ አለች። ማን ነበረ ስሟ? ጋይስ ንገሩኝ። ሁለተኛ ምስክር ናት። አይተዋል፣ ደብድቧታል፣ አይሻ አስሯታል፣ ገርፏታል፣ ሁሉን ነገር አድርጓታል። ደም በደም ነው ቤቱ። ደሙን እጠቢ ብሎ ራሱ በቂ መረጃ አለ፣ ቮይስ አለ። ስለዚህ ምስክር ናቸው። ነገር ግን እኛ የምንፈልገው ልጅቷ የት ናት የሚለውን ነው መጀመሪያ ገባ እንጂ ለፖሊስ አስይዘናል። ኦልሬዲ ተነግሯቸዋል። ዋሲዮንን አስገቢው ሳርዬ። መዲና እየተናገርን ነው ቦታውን። አሁን የመጣችሁ አዲስ የሆናችሁ መዲና ነው። ጊራናዎች ካላችሁ እባካችሁ ጊች ራህማ ትያዛለች። ዋና ተባባሪዋ ራህማ ናት፣ ትያዛለች። ልጅ ሁሉን ነገር ታውቃለች። ሲጀመርም ሚኪ የጀመረችውም እሷ ናት። ከፎቅ የጠራችው እሷ ናት። ናቶሎ ያለችውም እሷ ናት። ነገሩ ለማጠብ ከሄደች ልጅቱ የት አለች? በዛን ሰዓት የት ሄዳ ነው? ልጅቱ የት ሄዳ ነው እሷ ደም የምታጥበው? ልጅቱን ነው ማትረፍ የነበረባት፣ ልጅቱን ነው ማገዝ የነበረባት። ልጅን ትትታ ለምን ደም ጠብ የተባለች? ልጅቱን የት ወስዷት ነው? እሱ የት ሆኖ ነው እንደዚያ ያላት? ዛት ሚንስ ከልጁ ጋር ሪል ኮንታክት አላት። እዛ ላይ ፎከስ ብታደርጉ ትርፋማ ትሆናላችሁ። እኛ የምንፈልገውም ይሄንን ነው። ሲቀጥል ዝም ብላችሁ አትድከሙ ብለሽ የምትጽፊው ልጅ እየደከምን አንድ ደግሞ ይሄንን ነገር ምን እንትን እንደምናመጣ ዝም ብለሽ ነው እናድራለን ቁጭ ብለን እንጂ ልጅቷ የሆነ ፍንጭ ሳይገኝ በተአምር አንወጣም። ሰው ለመርዳት ሰው መሆን ብቻ በቂ ነው። ቁጥር አሁን ሌላ ሰው ካሚነካካም እያወቀም ልጅቱን ከምትል የሁለታችሁ ይሄ ወንጀል የሰራውንም ያከራየው እንትን ያለውን ሰውዬንም የሁላችሁ ምንም ነገር የለውም። ህይወቷ የት እንዳለች ማወቅ ቀምጡት። ፎቶ በይዘር አካውንት ሰማ እንደሆነች በቂ መረጃ ስላለን አብረው ያሉት ፎቶዎች ስላሉ እሱን እንሰጣለን። ምንም ችግር የለም። እሱ መሆኑን ብቻ ለማረጋገጥ ግን እናንተ የጊራና ልጆች ፈጣሪን የምትፈሩ ከሆነ አላህን የምትፈሩ ከሆነ የምር ነው የምላችሁ በውስጥ ስጡ። ምን ይህንን ነገር ማድረግ አያቅታችሁ። ስለዚህ በውስጥ ሰውየው እንዲያዝ ነው አይደለ? የልጅቷ አድራሻ እንዲታወቅ ነው አይደል? ሰጥተናል። ፎቶ ይፈለጋል። ሰጥተናል። ጠቀሙ አንደኛ ይሄ ሰውዬ ፎቶ ኛውን ቦታ ቢሆን የሚያውቁት ልጆች እዚህ ነው ብሎ ያስይዙታል። ሁለተኛ የዝች ሴትዮ ገዳይ ወይም ደግሞ የዝች ሴትዮ ይህንን ነገር የዝች ልጅ ያደረገው ህዝብ ያውቀዋል። ምክንያቱም ለምሳሌ ማን ያውቀዋል? ማሳወቅ እንፈልጋለን። ለእውነት ነው መቆም ያለበት። ምንም ነገር ብትሆኑ ይሄ ክፋታችሁን ነው የሚያሳየው። ይሄ ሰው አለመሆናችሁን ነው የሚያሳየው። ይሄ ደግሞ እናንተ በተአምር ሰው በሰውነቱ ሳይሆን በአገር ልጅ መደባበቃችሁን ነው የምታሳዩት። ስለዚህ ይቼታችሁ ናት። መወለድ ቋንቋ ነው። እኛ ቁጭ አልነው። ታዲያ ስለ ሳውዲ አረቢያ ነገር ምን ያገባናል? አያገባንም ማለት እኮ እንችላለን። ግን ሰው ለመርዳት ሰው መሆን ብቻ በቂ ነው። ሳሪና እንዴት አመሻችሁ? አንዴ አሁን የሰውየውን ፎቶ የፈለጋችሁ መሰለኝ። ሰው አሁን እሷ እየካደቻችሁ ስለሆነ ምንም አይነት መረጃ የለንም ፎቶም የለንም ምናምን እያለቻችሁ ነው። ሶ የምትገባ ከሆነ አስገቧት፣ ሊንክ ልክላታለሁ። ያን ሊንክ ብቻ ትክፈትልኝ፣ እኔ ሙሉ መረጃውን ከስልክ ውስጥ ወስድላችኋለሁ፣ ፎቶዎቹም ማለት ነው። ፈቃደኛ መሆን አለባት። ፈቃደኛ ከሆነችን ሀቅ የሚኖራት ከሆነ ቶክ የለኝም ብላለች። ከቨር ይደረጋል፣ ችግር የለውም። እሷ ብቻ መልክላት። አንድ ነገር ቅድም ራህማ ምንድን ነው የተናገረችው? ራህማ ልጅቷን ከደበደባት በኋላ ወዴት ሄደች ስትል ስላት ወዴትም እኮ አልሄደችም። እኛንም ኢቭን የበሩ ቁልፍ ከላዩ ላይ ቁልፉ የለም፣ ቁልፍ ነው። ሰውየው ሲጀመር አስቦበት ነው ይሄንን ነገር ያደረገው። ልጅቷ እኮ ከቤት አልወጣችም። ምናልባት ከቤት ውስጥ ገብታ ሊሆን ይችላል። በሩ አልተከፈተም፣ ዝግ ነው። ቤት በኩል እንደወጣች ታጣና ሽንት ቤትና ቦሎኮና ላይ ብቻ አይተናታል፣ አየናት፣ ፈለግናት። ከዛ ውጭ ግን ያልፈለግናት ከቤት ውስጥ ነው። በበር ግን አልወጣችም አለች። ወይች ልጅ ፈርታ በመስኮት ዘላ ከፎቅ ራሷን ፈጥፍጣም ይሄኔ ወድቃም ሊሆን ይችላል። ገባሽ? ኢቭን ብትወረውርማ ፖሊስ ይደርስ ነበረ። ያሬት ብትወረውርማ ፖሊስ ይመጣ ነበረ። ባልየው ደግሞ
በሆነ ሹባክ ወጣ። እኔ አማርኛውም እኮ አልገባኛለ። በሆነ ሹባክ ወጣ ተገላለች። ባል እኮ በመስኮት ዘሎ የዘለለችበትን በዛ ሂዶ አይቷል። ዝም ብላችሁ እስኪ ሰው በር አልተከፈተም። ሳሪ በር አልተከፈተም። ለሰውየው የራህማን ቁጥር ስጭ። ሚስቱ ኦንላይን ናት ያለችው። አሁን ምሮ የላይኛውን ክላስ ሰውየው ይዞታል ብለዋል ማለት ነው። እና ልጅቱ እኮ መንቀሳቀስ አችልም። እንዴት ነው አምልጣ ምናምን የምትሉት? እሱ እኮ አፍኖ ነው በጣም የቀጠቀጣት። እና ባልየው ደግሞ ካላይ ሂዶ አልፈተሽም። በቃ አኪድ ላይ ናት። ይሄኔ ደግሞ እየፈሰሰ ብሏል። እነዚህ ልጆች እና ልጅቱ ደግሞ መንቀሳቀስ አችልም፣ ደክማለች። በጨርቃፏን አፍኖ ስለሆነ የደበደባት የምትሄድ ነገር አይመስለኝም እኔ እንደ ሀሳብ። እሺ እዛ አካባቢ ላይ ደግሞ ቤቱን የምታውቁ ሰዎች ማርያምን ሳትፈሩ ምን አለ ቤቱ መፈተሽ አለበት። ከቤት ልትኖር ትችላለች ወይ ባልጋ ስር ወይ በሻንጣ ወይ እሱ የሚቀመጥበት ክላስ ካላይ ስጡህ ከተባለው እዛ ብትፈተሽ ልትገኝ ትችላለች። በቃ እኔ የምንበለው ያንን ነው ሳሪ። ከአካባቢው ላይ አትርቅም። ምክንያቱም ስልኳን ቀምቶ አይደል የወሰደባት። በቃ እኔ ማርያምን እዛ አካባቢ ያላችሁ ወንዶች ቢያንስ 2 እና 3 ሆናችሁ ሂዱና ጣሩ። አይነበረች ሳሪ ወዲያውኑ እኔ ቮይስ ካረዋለች አረጋሽ ትሙት። ወይኔ እንደው የሚስቲቷ ፎቶ ምናምን የለም መሲ ምን ተውኛ በሉ። እንደዚህ አይነት ሀገር ነው ለፖሊስ ሎኬሽኑ ምናምን እዚህ ሀገር ሆኖ ለሳውዲ መዲና ያለ ሰው ለፖሊስ መስመር ይኖራቸዋል የእናንተ ሀገሮች። ደውልልኝ ተብሏል። እና እኔ ሁሉም እኮ ራሱ ህይወት ራሱ አንድ ፉዞ አይደል እንዴ? እኔ እኮ የልጅቷን የሚስቱን ህይወት አሳልፎ የሰጠው እኮ እሱ ነው። እንዲህ የፈለገ ለምን አይዙኝም? ስለዚህ የፖሊስ ቀጥታ ቁጥር ፈልጉና ስጡን። እኔ እህቴ ብትሆን ወይም የራሴ ቅርብ እውነት ዝም ብዬ እንኳን እዚህ መጥቼ ቲክቶክ ጋር እንትን አልልም። ቀጥታ የሚሆነው ይሁን ከእህቴ ወይም ከወንድሜ ከቅርብ ቤተሰብ ከባሌ ከእህቴ የሚሆን የበለጠ ነገር የለም። የሆነ ቦታ አለው እያንዳንዱ። የት ቦታ ናት እሷ? አውዲ ሙቪ ቪዲያ ወይ ተገልብጠን እሱ ቤት እንሂድ። በቃ ሙቪ ቪዲያ እሱ ወይ ጥሩልን። ማንም እኔ የማውቀው ራሱ ከናዚዛ በስተቀር የለኝም። አንድ ብዬ ስደውል ሁሉ ትላላችሁ ምንድን እኛ የት እንደውል ምን ቢያሉ እንዴት? አሁን እኮ መፍትሄ የጠፋው እኮ ከእናንተ ነው ጋይስ። እኛ አርዬ መዲና ከተማ ያሉ ሰዎች ናቸው ሪፖርት ማድረግ የሚችሉት። እሺ እኔና እሙ ጅዳ ነው ያለ ነው። ዛሬ ይኸውላችሁ አንድ ነገር ሰዎች በውስጥ ፈልጎ መናገር ነው እንጂ እነዚህ ሪፖርት የሚያደርጉ ሰዎች እዚህ መጥተው አይናገሩም። እኛ እናደርጋለን አይሉ። ምክንያቱም ይፈራሉ እነዚህ ይሄንን ጉዳይ ምክንያቱም ይፈራሉ። እዛ ማሬ ላኪልኝ። ዋትሳፕ የለሽም? እሺ አይታይም እኮ ሳሪ አራት አይታይም ወይ? አዚዛ ባልየው ደውል በይው። ባልየው ይደውል። ቆይ ልደውልለት እያሉ እንደው ታውቃለህ። አሁን እኛ ፎቅ ላይ ያለው ቤት ላይ እሱ አንድ ክፍል ተከራይቶ ያለበት ቤት ላይ እንዳትኖር ብለን ጥርጣሬ ስላለን ለፖሊስ አመልክት። አንተ መዲና ክልል ውስጥ አይደል ያለኸው? ከመዲናው አንድ 200 ኪሎ ሜትር ትንሽ ራቅላለሁ። እዛው ነኝ እኮ መዲና ክልል ውስጥ ነው። በስልክ ነው የምትደውለው። በስልክህ ደውለህ አሁን አንተ እርግጠኛ ነኝ ይሄ ሴም ካርድህ በኢጋማ ያዝከው አይደለም። ምንም የሚያስፈራህ ነገር የለም። ደውልና ቦታውን ወስፍላቸው። እንደዚህ ሰውዬ ጀሪማ ፈጥሯል ምናምን ብለህ ንገራቸው። ዋትሳፕ ካለ ወይስ መልእክት ላስቀምጥልህ በዋትሳፕ ልንገርህ ምን እንደምትላቸው። ለምን ፎቅ ላይ አንድ ክፍል አለ እየተባለ ነው። ገብቷል። አንተ ደግሞ እዛ ወጥተህ አላየህም። ስጡሁ መግቢያው ላይ በጣም ኃይለኛ ነው ማለት መዲና ውስጥ እንግዲህ ገልጥ ስለ ከተማ ስለምታወቂያ አንቺ ሀዲድ ነገር ከሌለ ያንን በር የመጀመሪያው ስጡሁ መክፈት አትችይም። አበደን ሀዲድ ነገር ካላገኘሽ ቁልፉን መስበር አትችይም። በገውያ በእርግጫ ምናምን አይሰበርም እኮ። ምናልባት እዛ አስገብቷት ከሆነስ? እሺ አንተ አሁን ቤቱ 3ኛ ፎቅ ነው አልክ። እሺ 3 ፎቅ ነው አላችሁ። እንደገና ደግሞ በሹባኩ ደም ተንጠባጥቦ አይቻለሁ አልክ። እሺ 3 ዶር ላይ አንድ ሰው ተምዘግዝጎ አይተርፍም። ብትወድቅ ደግሞ ፖሊስ ይደርሳል። ተረጂ አሁን ደረጃው መሄጃው ላይ
ለሊፍት እንጠቀማም ብለው የሊፍት ቦታ ክፍት ቦታ አለች ማለት መሀሏን ማለት ነው። እሺ ከዛ ያቺ የሊፍት ቦታ አትሰራ ዝም ብለህ ሀጅር ነገር የሆነ ለአንተን ነገር አለች እዛ ውስጥ መስጊድ የከወቲ ይቀርባ ከመስጊድ የከወቲ ስትደርስ ወደ ቀኝ ገብተህ በደንብ ገባ ስትል ሴደርያ ምንትህ የሚላል ሴደርያው ምንትህ ስትደርስ ከዛ በኋላ ብላጥ ነው መኪና መግባት አይችልም። ኦኬ የቤቱ ባለቤት ሀሰን ከበደ ህጋዊ ነው አይደለም? እኔ እናቴ ትሙት ነው የምልሽ አበሻ ወንድ ብዬ ሁላ ሊሄድባቸው ነው። ወንድ ነው እሱ ይደውልላቸው። በቃ እዛ ጋር ሆኖ ይደውል። ወንድ ነህ አይደለም? ደውልላቸው። ባልየው እንደዚህ የት ነው የምትኖረው አንተ? እንዴ ዘግቷል። እሱማ ስራው ከመድና 2 ሜትር ከህይወት በላይ ስራ የለም። ስለዚህ አሁን ያለበት አንድ ጊዜ ቆይ ላውራ። ሚስቱ አይደለች እንዴ? ሚስት እኮ ናት። ምን ማለት ነው? ተው እንጂ ይህን አካውንት እስኪ የላኩልሽ ይሄ አሁን የላኩልም ጋይስ እየደወልኩ ነው ደጋግሜ። እናንተ የምታውቁት ኢንፎን እኮ እዛ ሰው አልጠፋም፣ ግን ምንም ማድረግ አልችልም። ወደ ዱባይ ለመምጣት አንድ ነገር አርግ በእናትህ። በዛ ላይ እናንተ ደግሞ ባሏ ይያዛል እያላችሁ ቅድም ስትሉ ቆያችሁ። እኔ ቦምብ ይያዝ ምን ችግር አለው? ይህ ያዛ ሚስቴን አንድ ነገር አውጥቼ ይያዝ ሀገሩ ይግባ መሰለሽ። ባሏም ቢሄድ ስሚ ከመዲና ነው ይችላሉ። ሳሪ ከመዲና ነው። ስሚ እንዴት እንደማይቻል ሄሎ የራሷ የጥሩ ሰው ካልሆነ በስተቀር ሌላ ሰው በላክ ማድረግ አይችልም። እስከ ፍርድ ቤት ድረስ ስለሚያስገድ አይሆንም። የራሷ የፍርድ ቤት እንትን ስለሚል ራሷ የቅርብ ሰው ቤተሰብ ምናምን ካልሆነ አይሆንም አሉ። ምክንያቱም ህጉ በጣም የተከበደ ስለሆነ ራሱ የቅርብ ሰው ወገን ሆኖ ራሱ ኃላፊነቱን ወስዶ የሚያደርግ ሰው ብቻ ነው የሚያደርገው። ይሄንን የቅርብ ያቀረበ እነሱ የሚችሉት እነሱ ራሳቸው በላግ አድርገው የቅርብ ሰው እስከ መጨረሻው ድረስ የሚከራከር ሰው ነው የሚያስፈልገው። ይህን ደግሞ የሚያደርግ ራሱ ኃላፊ ያለው እንጂ ቤተሰብ ምናምን እንደዚህ ሌላ ሀጃ ኑሮት የሚሆን ሰው አይደለም። ይሄ ከመዲን ደግሞ ለየት ያለ ነው። ቦታ የሆነ ድምፅ ሰምተን ነበረ። አንድ ሊገብታለች ብለዋል። ወንድ ምናምን ደበደባት ምናምን ብሎ በላቅ አድርጎ ቤቱን እንደዚህ እንትን ብሎ መጥፋት ይችላል። ስልኩን ሰብሮ ይቻላል እኮ ይህን ያርግናኛል እያልኩት ነው። በልቅና ሴም ካርድህን ስበር እያልኩት ነው። ዞሮ በልቆ ሴም ካርድህን ሰብሮ መጥፋት ይችላል። ቦታውን ሎኬሽን ልኮ የተባለበትን ቦታ ሎኬሽን ደግሞ በጎጌል መላክ ይቻላል። የግድ በዋትሳፕ አይደለም፣ በጎጌል ለፖሊስ መላክ ይቻላል ሎኬሽን። አራዚዛዬ ከላከ በኋላ እሱ ሲሙን በስሙ ካላወጣው አይዲ ከሌለው ማን ይዘዋል? ሲሙን ወርውሮ መጥፋት። ሁለተኛ ደግሞ ህጋዊ የሆነ ሰው ቤተሰቦቿ እንደዚህ ኩን ያለው ብላ ደውላ አንድ ቃል ተናግራ ነበረ። ድምጧ ጠፋን፣ እዚህ ቦታ ነው ያለችው ብለው ነገሩንና እዚህ ቦታ አደጋ ሳይፈጠር አይቀርም ብለው ማመልከት ይችላሉ። ኃላፊነቱን ባይወስዱ ማለት ነው። ብዙ አማራጭ ያለ ደግሞ ዝም ብለው ሳውዲ ስለሚፈሩ ነው በቃ እንጂ ምንም ማንም ለምን በለክ ምን ባል የሚባል ነገር የለም። ስለዚህ እኛ በቃ ዝም ብለን ተቀምጠን ዝም ብለን ብቻ በቃ ይህንን ብቻ አድርገን ነው የምንወጣው ጋይስ። በቃ ወይንም ደግሞ የልጁን ቁጥር ለፖሊስ ምን ይመስልሃል? እንደዚህ እየሰማቸው ነው አይደል? ሁለተኛ ደግሞ የልጁን ፎቶ እና ስልክ ቁጥር ለፖሊስ መስጠት እኮ ፎቶ እየፈለግን አጣን። ፎቶ የለም፣ ፎቶውን እናውቀዋለን የሚል የለም። ወይኔ እሱ የሀገሩ ልጆች የሰፈሩ ልጆች አሉ፣ ግን አንሰጥም። የት ሀገር ነው ልጁ? ሰላም አሁን እኮ እንደላም ነው ማለት ስንቻቸው ነገር አለ በውስጥ የአንድ ሰፈር ሰው ይላል አካባቢውን እና ሁሉን ነገር ያለን እነግርሻለሁ። ችግር የለም። ምክንያቱም እኔ ማለት ስላለብኝ እሷ ጋር 10 ዓመታችን አብረን ነው ጓደኛን እና ምንም እንትን የምለው ነገር የለኝም። እሺ ምናልባት ፌስቡክ ላይ ምናምን ፎቶ ካለ እኔ ያኛው ስልክ ሲቾፍ ስላለ ፈልጌያለሁ። በእውነቱ ነገር ፈልጌያለሁ። እሺ ወይ ደግሞ እዛ አካባቢያችሁ ላይ
የቤት የለም መስኪን አፈላልጌ ቁጥር እኮ የመስመር እሺ፣ ወይ ደግሞ የእሱ ቮይስ ምናምን አለሽ የሆነ ድምፁ ለመለየት እህቶቹ፣ ሚስቱ፣ ያክስቱ ልጆች ምናምን ሰው የሚገናኘው እሷ ናት እየተባለ አይደል እንዴ? እኛ ያደረሰውነን ምንም ያለ ያደረሰውነን አንድ ሰፈር ነን። እህቶቹስ የእህቱን ስልክ ስጭኝሽ። ያሉ እህቶቹ እህቶቹ ጋር አልደወልም። የሚስቱ ስልክ አለኝ። እስኪ ሚስቱ ጋር ደውይና ፎቶን ትልክልሽ አንዴ ብላቸው። ምክንያቱም ፎቶውን እየፈለገ እንደ ስለሚያውቁ እናንተ ደውላችሁ እንደውም ፎቶውን የሱ እንፈልጋል ብትሏቸው ይልካሉ። ምክንያቱም እኔን አሁን ወደ እሷ ስላረጉኝ ፎቶ አይልኩልኝም። ፈለሽ ደግሞ እሺ ንገሪ። ጊራና የት አካባቢ? ጊራና ምስራታ ይባላል። የኛ ሰፈሩ ልዩ ሰፈሩ ማለት ነው። ጨፌው ይባላል። ጨፌ ጨፌው ምስራታ ይባላል። ልዩ ቦታው ያኔ የምትቀራበት። አንዴ ድምፅሽ ትንሽ ስለታፈነ ጮክ ብለሽ አንዴ ድገሚ። ጊራና ልዩ ቦታው ምስራታ ይባላል። ጨፌ ያለ ረግረግ ጨፌ ማለት ነው ምልክቱ። እሺ እንትን አባትና እናቱ ስሙ ዘውዲ ሰይድ እናቲቱ። እሺ ከበደ ሰይድ ደግሞ አባትየው። እህቶቹ ሀጅፍ ሁለት አሉ። አንዲቱ ጠይባ ከበደ ትባላለች። አንዲቱ ናይማ ከበደ። ወንድሙስ አዲስ አበባ ላይ የተባለው? አረ ወንድም የለውም። አዲስ ምናምን እንዲያለው እንጂ ወንድም እሱ ብቻ ነው ወንድ ያለው። አዲስ አበባ ማንን ታውቂያለሽ? እህቶቹ ፎቶ ምናምን አዲስ አበባ አንዲት እኛ ጋራ ትኖራለች። እኛ 2 ዓመታችን አንድ ቀን ተገናኝተን አናውቅም። ምክንያቱም ስራችን ቋሚ ስለሆነ ስንወርድ ኢጃዛ በአንድ አንወርድም። እሺ የእሷ የእህቶቹ ጓደኞችስ? ቤት ውስጥ የሚደዋወላቸው እህቶቹ ወይ ቁጥራቸውን ልፈልግና የእህቲቱን ቁጥር የአንድኛቱን ቁጥር ልፈልግና ልስጣችሁ። ኢጃዛ ራህማና አከራዩ የፍቅር ግንኙነት አላቸው? ኧረ ራህማ ባለዳ ይቅርታ ተሳስቼ ነው። ግን ይባላል ገብቶሻል። ራህማ ይችን ልጅ አስደበደበቻት ራህማ ናት። ምክንያቱም ራህማ ከሱ ጋር የሆነ ግንኙነት አላት ምናምን ብለው የቤታችሁ ልጆች ነገሩ። ማለት እንደ ጠጋ ማለት እንደዚህ የመጠጋጋት ነገር የሆነ በቃ የመቅበጥ ነገር ምናምን አዝማማ ያላያችሁ ሁለቱም ላይ? ኧረ የለም በቃ የእህቱን ቁጥርና የሚስቱን ቁጥር አሁን አባቱ ከበደ ሰይድ፣ እናቱ ዘውዲቱ ሰይድ፣ ጊራና ልዩ ቦታው ምስረታ ሳውዲ፣ እህቱ ጣይቱ ከበደ ትባላለች። እባካችሁ ጊራና ያላችሁ ሰዎች መቼም እኛ ወሉን እናውቀዋለን። አረ ኖ ማናት እህቱ? ቆይ ሳሪ ተሳስተሻል። ነኢማና ጠይባ ትክክል አለ። ቀበሌው ታውቂዋለሽ? ቀበሌው ጨፌ ያለችሽ እኮ ቀበሌ ያለ ምስረታ ጨፌው ጋይስ ልክ የባንክ አካውንት ስንጽፍ እንደምንጽፈው አድርጋችሁ እባካችሁ እየጻፋችሁ ኮፒ ቤስት እያደረጋችሁ ሁላችሁም ልቀቁትና እንደዚህ አይነት የምትባሉ ሰዎች ወይ ምን ያላችሁት ፎቶ ካለ በእርግጥ የራህማን ልከውልኛል፣ ግን እሷ ናት አይደለችም ለማለት አልችልም። ምክንያቱም ዋና ነገሩ አንቺ። ስለዚህ እዚህ ጋር ጉድ እኮ ነው የሚለው ወንድማችን እዛው እናንተ አካባቢ ሆኖ ሂቃማ ያለው ሰው ነው። እሱ አሁን ይሄዳል፣ ቀጥታ እንልከዋለን፣ ሙሉ መረጃ አለ ልንልከው ነው። ነገር ግን ይቺ ልጅ ናት አይደለችም የሚለውን ነገር ለማወቅ እባክሽ ይህንን ብቻ ተባበሪ። እባክሽ በቃ ይህም ብቻ ተባበሪ በፈጠረሽ፣ እንደው በአላህ በቃ ሌላ ምንም አንፈልግም። የሚስቱን ቁጥርና ይችን ብቻ የጋራ ፎቶም የግልም የለኝም። ይሄን ብቻ ልክልሽ እንደው እንጂ ወላሂ ፎቶ የለኝም። ይኸውልሽ ሳሪ ልጅየው ቲክታክ አለው። ቲክታኩን ሸር አድርጋልኛል ጓደኛዬ ቀን ላይ ማለት ነው። ግን ፎቶ ምናምን ነገር እዛ አይፖስትም። ገባሽ? የለም
እኔም ገብቼ ፈልጌ ነበር። እሷ ደግሞ ከሄደች 6 ወራ ነው። አሁን በቅርብ ነው ስራ አቁማ ከቤት እንትን ያለችው እንጂ ብዙን ጊዜ ታውቂያለሽ እረፍት ምናምን አትወጣም፣ ፎቶ ቀርቶ ማለት ነው። ግን ሚስቱን ካመጣችኋት ግዴታዋ ነው ፎቶዋን ታመጣለች። ነገሯት እኮ ልጅ ያለ ቤተሰብ አይደለም የተፈጠረው፣ ቤተሰብ አለው። ገባሽ? እሺ እንደዛ ከሆነ አንቺ ምን ታረጊልናለሽ መሰለሽ? ፎቶ የሚስቲቱን ቁጥር ልክ ያለው ለአዚዛ በዋሳብ የሚስቲ እሺ፣ አዚዛ ለሚስቲ እሺ፣ አዚዛ ከበደ የት ሀገር ሰው ነው? ጊራና ነው። ጊራ እንደዛ ካልሽ ይሳር ምን ልስጥሽ መሰለሽ? ስልክ ልስጥሽ። እዚህ ገቹ ሀላት ያለ ያው እዚህ አብደላ ይባላል። ሳይጠፋኝ ይችላልሽ። ምን ታውቃላችሁ? ከሁለት ነው ማረጋገጥ የምፈልገው። ገባችሁ? አሁን እኔ ብላይ ሌላ ሰው ፎቶ ልታስፖስት ትችላለች። ስለዚህ ራህማን ነው የምፈልገው። ራህማ መታ ትክክለኛ ነገሩን ከነገረችን፣ ራህማ መታ ትክክለኛ ነገር ካደረገች በተአምር ምንም ራህማ ላይ አልደርስም። ካላደረገች ግን ነገር ምክንያቱም ለዚች ልጅ ህይወት መጥፋት ለዚች ልጅ ይህንን መሆን የራህማ ተጠያቂነት አለባት። ነገር ግን እንዳለችው ራህማ እኔ ምንም ነገር የለውበትም እኔ ብላ የምትል ከሆነ በራህማ በስነ ስርዓት መታ ልክ ሰው እንደመሆኗ መጠን ልክ እንደዚች ምንም አይነት ነገር አይደለውም ብለሽ ለማለት የምትፈልጊ ከሆነ ተረጋግተሽ ስርዓት ባለው መንገድ መተሽ እዚህ ጋር እህቶችሽ ጋር ኤክስፕሌን አድርጊ። ያለበለዛ በጠዋቱ የሚለጠፈው የአንቺ ፎቶ ይሆናል። እንዳልሽው ፎቶ ምንም አታመጡም ብለሻል። ምንም እንደማናመጣ ደግሞ ይኸው እናሳይሻለን። ከህዝብ የሚበልጥ የለም። እኛ ስለ ህዝብ ነው የምንቆመው። ምናልባት ላታቂም ትችያለሽ።